أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ወንድሞችና እህቶች السلام عليكم ورحمة الله وبركاته። ይህ አዲስ ሸሪጥ ነው። እንደምታዩት ምን ይላል? አልኡኹዋ ፊላህ ወይም በአላህ ወንድማማችነት ትክክል አማርኛ ከሆነ፣ ካልሆነም እናንተ አስተካክሉት። የአላህ ወንድም እንደምትሉት ነው። የአላህ ወንድም ወይም የአላህ ወንድማማችነት ይባላል። እና እስቲ ወደ ሸሪጡ ጠለቅ ከመሄድ በፊት እንደተለመደው ይህ ነገር ሁሉ ጊዜ የምደጋግመው ምንድነው፣ ከጀርመን፣ ከስዊድን፣ ከአሜሪካ፣ ከካናዳ፣ ከአውሮፓ ሀገሮችና ከኢትዮጵያ በጠቅላላ ይህ ሸሪጥ የሚዘረጋው ቦታ ጥሩ ሰምተናል፣ ሸሪጥ ደርሶናል ይላሉ አይደለም? ምንድነው የደረሳችሁ ብዬ ስጠይቅ ይህች የትዳር ህይወት፣ ይህች የዑመር ታሪክ በጣም ይህ ሁሉ ደርሶናል ይላል። የወጣው ግን 20 ሸሪጥ ነው። እስካሁን ድረስ የወጣው 20 ሸሪጥ ነው። ያኔ ወጥቶ የተበተነውና አሁን በእጅ ያለውና ያልተበተነ ገና በዝግጅት ያለው በዚህ ወር በዚህ ሳምንት የሚበተነው 20 ሸሪጥ ደርሰዋል። አሁን ሰዎቹ ግን ይላሉ በጣም ደስ ይላል ሸሪጡ ሁሉ ደርሶናል ይላል። ምንድነው የደረሰሽ እህቴ ስላት፣ ወላሂ የዑመር ታሪክና የትዳር ህይወትና ተከታታይ ጥያቄዎች ደርሶናል ይላል። ሌሎቹም አላወቅንም የት አለ ይላሉ። ለዚህ ነው ሁሉ ጊዜ ሸሪጥ ሲጀምር እስካሁን ድረስ የወጡ ሸሪጦች እስቲ ላሰማችሁ የምደጋግማቸው ለዚህ ነውና፣ እውነቴ ነው ብዙ ነገር ያልደረሳችሁ ስላለ ደግሞ አንድ ነገር አለ አሁን ነገር። ለምሳሌ በአውሮፓ ሀገሮች፣ በአሜሪካ ያሉ እውነቴ ነው በተለይ የአማርኛ ሸሪጦች ተወካዮች ብዙ የለንም። ምክንያቱም ሸሪጦቹ ዝም ብለን ወደዛ የትግርኛ ተወካዮች ያሉን ወደዛ ስለምንልከው፣ እኔ አሁን በጣም አደራ የምለው ይህ ሸሪጥ የሚሰሙ ሰዎች እኔ እችላለሁ ወደኔ 150 ሸሪጥ ላክልኝና እኔ ራሴ በእኛ መሐከል ያሉ በእኛ ዙሪያ ያሉ እኔ እሰጣቸዋለሁ የሚል እውነቴ ነው አንድ ወንድም ወይም እህት ፈልጋለሁ። ምክንያቱም እውነቴ ነው አማርኛ ተናጋሪዎች ብዙ ግንኙነት ስለሌለኝ ዝም በቃ እልክና በቃ ምን እንደሆነ አላውቅም። እውነቴ ነው የትግርኛ ግን እስካሁን ድረስ 13 ሀገሮች 10 ዓመት ከኔ ጋር የቀጠሉ ተወካዮች አሉ። ማለት በአሜሪካ 5 ስቴትስ ለምሳሌ 5 ስቴትስ አሉ። በጀርመን፣ በካናዳ፣ በስዊድን፣ በሆላንድ፣ በዴንማርክ፣ በአዲስ አበባ፣ በአስመራ፣ በሱዳን በእነዚህ በሙሉ አንዳንድ ተወካይ ስላሉን የፈለገውን ቁጥር 100 200 ሸሪጥ ወደዛ ልክና እነሱ ይበትናሉ። ከዛ በኋላ ተጨማሪ ካለ ላኩልኝ ይላሉ። አድሬሳቸው ምናቸው ደንበኛ ሆነን እንችላለን። የአማርኛ እስካሁን ድረስ የለኝም። ስለዚህ እስቲባካችሁ ይህን ሸሪጥ ስትሰሙ ላኩልኝ፣ አድራሻችሁ ላኩልኝና እኔ እልክላችኋለሁ። ከዛ በኋላ በመላው ዓለም አማርኛ ተናጋሪ ይህ ሸሪጥ በእጁ መውደቅ አለበት ነው ምለው። ስለዚህ እኔ አንድ ሰው ነኝ፣ እሞላለሁ፣ በቃ እሰጅላለሁ አይደለም ያለን ጥውቀት ይሰጅልና እንግዲህ እግር አውጥቶ አይሄድም ሸሪጡ። የእናንተ ጉዳይ ነው። እናንተ እንግዲህ በዚህ ዳዕዋ እጅና እጅ እንደዚህ ተነካክተን ዳዕዋው እስከ መጨረሻ ሳይቤሪያ እንድደርስ ነው የምፈልገው እኔ። ስለዚህ እስቲ ከኔ ጋር ሁኑ፣ በጎኔ ሁኑ፣ በዱዓና በትግልና እስቲ ከኔ ጋር ሁኑና ሸሪጡ እውነቴ ነው ብዙ ቁም ነገር የሞላው ስለሆነ በሁሉ እጅ እንዲደርስ እርዱኝ ነው የምላችሁ። አድራሻ የታወቀ ነው። ለምሳሌ ሼክ ኢብራሂም ስራጅ ፖስት ኦፊስ ቦክስ 845 ሪያድ 11333 ብሎ ከዛ በኋላ ሪያድ ሳዑዲ አረቢያ ብለህ ብትጽፍና ከዛ በኋላ ቴሌፎን ወይም ፋክስ ሁለቱም የሚሰራ ነው 0148019 ፋክስና ቴሌፎን ነው ይሄ ነገር። ከዛ በኋላ ሞባይል 0055187228 ይህ ሞባይል ነው። ከዛ ኢሜይል አለ sh.ibrahim ከዛ በኋላ ትንሽ ሃይፈን አለ አንዲት መስመር አለች በታች ዝቅ ብለህ አንድ መስመር ታረግና ናምበር 3 ከዛ በኋላ @yahoo.com ይህን ደግሞ የኔ እንትን ነው ማለት ነው።
በዚህ አድራሻችሁ ብትልኩልኝና እኔ ደግሞ ያለው ኦሪጂናል ለምሳሌ እውነት ነው የሚያሳዝን ነገር ምን መሰላችሁ ከጋሞ ጎፋ ነው አው ከባሌ ካንዳ እንትን ደብዳቤ መጥቶ ምን ይለኛል በጣም አዝነው ነው የሚናገረው ሰውየው ሼክ ኢብራሂም አለኝ ያንተ ሸሪጥ ተከታታይ ጥያቄዎች የሚባሉ በጎረቤታችን እንትኑ ክሩ ሲናገር ሰማሁና በጣም ጓጓሁ ከዛ ኋላ ሄጄ ስጠኝ ስለው ለካ ሸሪጡ ስሰማው የቅጅ ሆነዋል አለ 3 4 5 ጊዜ ተቀድቶ የመጣ ስለሆነ እንደም ያው በጣም ጥሩ ነው የሚሰማው ግን አንዱ ካንዱ ይቀዳል እንደዚህ ተብሎ እየተበላሸ ይደርሳል ስለዚህ ለምን አትልክልኝም ኦሪጂናል አለኝ በቃ አድራሹ ላከልኝ አኔም ላኩለት خلاص ስለዚህ እውነቴ ነው እስቲ ተባብረን የሸሪጥ ሁሉ እንዲደርስ እናርጋለን እላለሁ እሺ እንግዲህ እስካሁን ድረስ የወጡ ካሴቶች ለማሳወስ ያህል መጀመሪያ የትዳር ህይወት 4 ሸሪጦች ናቸው ሁለት ቁላዕዙ ሁለት ሸሪጦች ናቸው እንዳይሉኝ ሁለት ሸሪጥ ናቸው ደግሞ እንዳይሉኝ የሚለው ሸሪጥ በእጅ ከደረሰ አንድ ትንሽ እንትን አለ እዛ አንድ ስህተት የተደረገው ነገር አለ ከኛ አይደለም ያ መስናው ፋክተሪው ይህ ሸሪጥ ሲሞላ ያደረገው ስህተት ነው ምንድነው አንደኛ ሸሪጥ ጥሩ ተሞላ ማለት ነው ሁለተኛ ሸሪጥ አንደኛው ገጽ ጥሩ ተሞልቶ በሁለተኛ ገጽ ግን ያኔ ታውቃላችሁ አረቦች ናቸውና እንትና ያውቁም የኛ ቋንቋ ስለማያውቁ የከተከታታይ ጥያቄዎች ሁለተኛ ገጽ በዛ በእንዳይሉኝ ሁለተኛ ገጽ ሞላው ከተዘረጋ በኋላኛ ስንሰማው አንድ ነው እንዲያውም እኔ አልሰማሁትም ከአሜሪካ ደውሎ እንደዚህ ተገኝቷል ብሎ ሸሪጡ እንደገና ሲሰማው ሰምተናል እኮ ግን ማንም ሰው እንትናል አላስታወሰም ይሄ ነገር አለን እሺ አራተኛ አብነታችን ዑመር ነው አብነታችሁ የሚል ነው ሁለት ሸሪጥ ነው አምስተኛ ጾምና ደንቦቹ ሁለት ሸሪጥ ናቸው ስድስተኛ ተከታታይ ጥያቄዎች ሁለት ሸሪጥ ናቸው ሰባተኛ ቁርአን እንዴት ተሐፍዛለህ አንድ ሸሪጥ ነው ስምንተኛ አነጃሺ ወልሐበሻ ሁለት ሸሪጥ ናቸው ዘጠነኛ አሁን በእጄ ያለው አልጀነቱ ወነዒሙሃ የምትለው ሁለት ሸሪጥ ናቸው አሁን ደግሞ እየተዘጋጁ ናቸው በዚህ ቅርብ ጊዜ የሚዘረጉ አንዱ አለ እሱ ምንድነው አልመሲር አልመህቱም የማይቀር ጉዞ ድሮ ተዘርግቷል ያልነው ነገር አንድ ነገር የቴክኒክ ነገር ስለነበረው እስካሁን ድረስ አቆየነው ማለት ነው ከዛ በኋላ الصلاه يعني صلوا كما رايتموني اصلي ያሰጋገደን እንትን ያሰጋገደን አይታችሁ ስገዱ የሚለው አራት ሸሪጥ የሰላት አሉ ከዛ በኋላ العلم فريضه የሚል አንድ ሸሪጥ አለ ከዛ በኋላ هذا نبينا وما جاء به من العقيده አራት ሸሪጥ ናቸው የካሴት በሙሉ ስለ አቂዳ ስለ ተውሂድ ስለ لا اله الا الله እና ስለ ሽርክያት የሚናገሩ እነዚህ ናቸው ከዛ በኋላ كيف تدعو እንዴት አድርገህ ዳዕዋ ታረጋለህ የሚሉ እነዚህ ደግሞ አንድ 5 ወይ 6 ሸሪጦች አዲስ ናቸው በዚህ ወር ኢንሻአላህ ይዘረጉ ይሆናል ተስፋ አረጋለሁ እነዚህ ናቸው እንግዲህ ሸሪጡ እየቀጠለ ነው እስቲ ወደ አልኡኹዋ ፊል ኢስላም የሚባለው ሸሪጥ ቀጥል ግባ አልኡኹዋ ፊል ኢስላም ምንድነው ኡኹዋ ፊል ኢስላም የአላህ ወንድም ወይም የአላህ ወንድማማችነት طيب በእስልምና እንደዚህ የሚል ዒባዳ አለ ነዓም ይህ ትልቁ ዒባዳ ልክ እንደ ሰላትና እንደ ዘካትና እንደ ጾም ኡኹዋ ፊል ኢስላም هو عباده يا الله مجازات ነው ለምሳሌ እንደፈለክ ከፈለክ ሙእሚንን ትወዳለህ ካልፈለክም ላትወድ ይችላል አይደለም ዋጅብ ነው ልክ እንደ ሰላት ዋጅብ ሙእሚንና ሙስሊምን መውደድ ዋጅብ ነው طيب حكمها باجماع العلماء حكمها ማለት ለምሳሌ ሰላት ምንድነው በእስልምና ስል ፈርድ ነው طيب ጾምስ ፈርድ ነው طيب ሐጅስ ፈርድ ነው أخوة في الإسلام فرض ነው እና እያንዳንዳቸው ሙእሚኖች ወንድማማችነት እንዲፈጥሩ ወይ ወንድሞች እንዲሆኑ ዋጅብ ነው እንላለን حكمها واجب ከዛ በኋላ بل هو حق لا نعم حق لأخيك المسلم እንደውም አንተ ለምሳሌ ካንድ ሰው መንጥቀህ ገንዘብ ስትወስድ ሌባ ትባላለህ አይደለም ሙእሚን ካልወደድክ ደግሞ የሱን ሐቅ ልክ ገንዘብ እንደወሰድክ ነው እውነቴ ነው ገንዘቡና እንትኑ እንደገደልከው ነው የሚታሰቡ መውደድ አለብህ አልሙእሚን አኹል ሙእሚን ይላሉ ከዛ በኋላ هو حق على مسلم أن تحبه لا بد يعني مودد አለብህ وقولنا حق مثل حقوق المال والعرض ልክ እንደ ገንዘብና
እንደ ክብር ያንተን ክብር መንካት ወንጀል ነው አይደለም አንተ አለመውደድ ደግሞ ወንጀል ነው ሙስሊምን ካልወደደ በጣም ትልቅ ወንጀል ነው እሺ والأخوة أنواع ለምሳሌ በዱንያ ያሉ ወንድማችነት ብዙ ናቸው አይደለም እንዴ ናም ለምሳሌ أخوة نسب የዘመድ እናትህ የሰጠችህ ወንድሞች ያንተ ወንድሞች ናቸው أخوة وطن ያንድ ሀገር የሆኑ ኢትዮጵያውያን ሲባል በሙሉ የአገር የመሬት ወንድሞች ናቸው أخوة قبيلة ስልጤ ሲባል የስልጤነት أخوة አላቸው ወራጌ ሲባል የወራጌ ትግሬ ሲባል የትግሬ ኦሮሞ ሲባል የኦሮሞ ወንድማችነት የቀቢላ ወንድማማችነት አላቸው أخوة طائفة ለምሳሌ طائفة አለ እነዚህ አንሳር ሱና ናቸው እነዚህ اخوان المسلمين እነዚህ ተብሊግ ናቸው እነዚህ ጀማዓት الدعوة ናቸው እነዚህ ደግሞ أخوة አላቸው ማለት ነው طيب أخوة مصالح የጥቅም أخوة ደግሞ አለ እኔ ካንተ ጥቅም ስላለኝ ወንድሜ ያረጋለሁ አንተ ደግሞ ከኔ ጥቅም ስላለኝ ወንድሜ ነህ ትላለህ أخوة في الله ይህ ስድስተኛ ነው በሙሉ የጠቀስኳቸው በሙሉ አላህ አይቀበላቸውም የሚቀበለው ምንድነው أخوة في الله فقط አባባሌ ምንድነው የእናትህ ወንድም የአባትና የእናትህ ወንድምህ ነው ልክ ወንድምህ ነው የገንዘብም የአገርም ወንድም ሊሆን ይችላል لكن الله በቁርአን ያሰበተውና ዋጅብ ያደረገው ይህ የእንትን ነው የእስልምና أخوة ነው ይላሉ ومن ناحية الشرع لا تعتبر أخوة إلا أخوة الإيمان صحيح የአባትና እናትህ ወንድምህ ነው ይሄን ነገር እኔ حرام ولا مكروه ምናምን አልኩም ዋጅብ ነው የአባትህ ወንድም ይወርሳል ትወርሰዋለህ የአባትህ ወንድም አባትና እናት የሰጡህ ወንድምህ ነው ማክበር አለብህ صلة الرحم ማድረግ አለብህ نعم لكن بقرآن أخوة في الله أخوة في الإسلام الله واجب ያደረገው ትልቁ የተቀደሰ ወንድማማችነት ነው እላለሁ طيب الأخوة في الإسلام حكمها واجب يقول سبحانه وتعالى في القرآن اسمعوا إلى هذه الآية يقول سبحانه وتعالى إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون علماء من قالوا إنما هذه كلمة إنما المؤمنون إنما يقولون معناها يعني أداة حصر عند يتنم عند من لبلاشو والله أمرني بتأم يترني البزه قال أداة حصر مالت بين قوسين بهولت ما انت يتقارد نقر نو يعني إنما مالت ሌላ የለም ወንድማማችነት የለም على የኢማን እንትን ማለት ነው አዳት ሐሰር እንግዲህ ይህን ሸሪዕ ስትሰሙ አንዱ ለአንዱ ያኔ ይተርጉሙለት በአማርኛ አዳቱ ሐሰር ማለት ለምሳሌ ያኔ ሰዒድ ብቻ ነው ገንዘብ ያመጣል አለሁ ሌላ ገንዘብ ያመጣል የለም ገንዘብ ያመጣ ሰዒድ ብቻ ነው ስል ይህ ብቻ ያኔ ሌላ ገንዘብ ያመጣ የለም ሐሰርቱ ማለት ያኒ ይህ ብቻ ነው ብዬ ለየታርገ የጠቀስኩት ሐስር ይባላል ለምሳሌ ምን ላለው ያኒ አላ አላህ ሌላ ኢላህ የለም አላ አላህ በስተቀር ማንም ኢላህ የሚባል የለም ስል ያኒ ሐሰርቱሁ نعم ይህ ደግሞ ምን ላል ኢነማ ማለት አለ የእስልምና ወንድማማችነት የሌላ ወንድማማችነት የሚባል ነገር የለም ካፈር ላንተ ወንድም መሆን የለበትም ፋሲቅ ያንተ ወንድም መሆን የለበትም يعني يهودي ያንተ ወንድም መሆን የለበትም ሙልሂድ ሺዩዒ ኮሙኒስት አላዲኒ ካዲ የሆነው ያንተ ወንድም መሆን የለበትም እና ገንዘብ ያለው ያንተ ወንድም መሆን የለበትም طيب ያንተ ወንድም የሚሆነው አላህ የሚቀበለው ወንድማማችነት የአላህ ወንድም ብቻ ነው ለማለት ነው የፈለኩት እሺ انما اداه حصر يعني لا أخوة إلا أخوة إيمان أو أخوة في الله ويستفاد من الآية أنه لا يكون لمؤمن أخ إلا مؤمن لمؤمن عند وندم لنرى يتشلم مؤمن بتشانو حتى وندمه أباتنا ناتي يسطه وندم كان دم هسيني وطاچو كافر كونه أنت وندم أدلم بقى يه إيمان كان لله أنت كافرنا مكنياتهم أنت سعيد إبراهيمنا السلام محمد إبراهيمنا ሁለታቸው ወንድማቸው ግን ካፈር ነው አይሰግድም ምንድነው እንደዚህ ከላይ በጣም እንትን ያንተ ወንድም አይደለም ከዛ በኋላ هذا قرآن ومن السنة ከሱና ደግሞ ነብያችን ይላሉ المسلم أخو المسلم
طيب ولا بد أن نعلم يا أخوة أن أي أخوة غير الإيمان لا تسمى حقيقة أخوة بل هي مصالح على إيمان يا إيمان وندم يالهون سو وندم ما تشنتا يبالم من دنو مصالح تقم نو يبالو بتقم تغنانين تقبو سيهد بقى وندم ما يفرسال مالتنا إذا انتفت المصالح انتفى الروابط انتفت الروابط ينيا قنيت نقرو سيالك نقرو انتن يالك مالتنا مثلا ترابط التجارة عنده كأندو قابت آمي واددارو لمن يهولتهم دقد سلالاتشو ሽርክነት ስላላቸው ባንድ ትጃራ በጣም ይወዳደሉ ወይም ደግሞ ይህ ሸያጭ ነው እቃ ይሸጥለታል ያ ደግሞ ይገዛል በጣም ይዋደዳሉ طيب ትጃራው ካለቀ ምን ይሆናል በቃ ወንድማዊነቱ ይቀራል ማለት ነው ሪያባ مثلا በአንድ ቡድን ሆኖ ኳስ የሚጫወቱ ይዋደዳሉ مثلا خمر عند نعوذ بالله ሁሉ ጊዜ የተገናኙ ማታ ማታ የሚሰክሩ ሰዎች በአንድ ጠጅ ቤት ሄደው የሚገናኙ በጣም ይወደዳሉ ለምን ለخمر ብሎ ጃር የጎረቤት مثلا ጎረቤቴ ስለሆነ በጣም ወደዋለሁ ሽራካ ድራሳ የመድረሳ ወንድሜ ስለሆነ በጣም ወደዋለሁ ይህ ሁሉ ወንድማማችነት ይባላል ላኪን ይህ አላህ ዘወር ብሎ የማያይ ወንድማማችነት ነው ያ ነገር ከሌለ ማለት ነው የአላህ ወንድማማችነት ከሌለ ይህ ሁሉ በጣም ቦህታን ነው እንላለን ኢዘን الأخوة التي يحبها الله ويقبلها لا بد أن تكون خالية من مصالح دنيوية يا الدنيا وندما ماچنت يا إيمان كللو يه وندما ماچنت هيبالن نعم تحضرني حادثة يا أخوة أن رجلا جاءه أخيه في الله وجاره يريد المساعدة عندك أن من تدرج من سبب عنده قربيت نبره عنده إن قربيت ነው ያ قربيت ነው ሁለቱም قربات ናቸው አንድ ቀን ያ ጎረቤት መጣና ያ አኺ ያለው እኔ እኮ እንደዚህ በጣም ስለተቸገርኩ ክራይ ቤት መጣ ለመክፈል አልቻልኩም የኤሌክትሪሲቲ መጣ ለመክፈል አልቻልኩም ረባክ ትንሽ ገንዘብ ትረዳኝ አለው እንደዚህ ሲለው ያ የሚሰማው ያለው ጎረቤቱ በጣም አለቀሰና ምን ነው ተቆጣህ እንዴ አለው ኧረ አልተቆጣሁም እንዴት አንተ አኺ ፊላህ ያአላህ ወንድሜ እያልክ እስካሁን ድረስ አለመስማቴ ወይም ራሴ እንደዚህ ብዬ እንዴት ነህ እንደምን አለህ ምን ችግር አለህ ብዬ አለመጠየቅ ነው በጣም የሚቆጭናል አንተ መተህ እስከምትናገረኝ اللهم يا رب عفو በለኝ አለኝ እና ይህ ቋንቋ እንግዲህ እኛ አይገባንም ማለት ነው እውነት ነው كيف يعني ይህን በጣም የصحابه ስራ ነው ይህ ነገር طيب ከዛ በኋላ እና والله سبحانه وتعالى يتحدى العالم كله በዓለም ያሉ ሰዎች በሙሉ الله سبحانه وتعالى أتتشلم إيالة حد يارقال من يلمسلاችሁ يقول سبحانه وتعالى أنت محمد إلى عندما يهن نقول لمحمد نو محمد صلى الله عليه وسلم يادرقوا يما يتشلو نقر إن ينتشلو أنا تشلم يا محمد قالوا أنت ينهد لتلك سويال مهونهن ياوكو أنت بتقام ضعيفنا هلو ሁለት ሰዎች እንኳን በፍቅር ልታሳድራቸው አትችልም ሁለት يعني አራት አምስት ሰዎች በሰጠህ እነዚህ አስማምተህ ልታድር አትችልም ተስማማቸው በጣም አስቸጋሪ ነው አለ يقول سبحانه وتعالى وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم إنه عزيز حكيم يا محمد يا أمة محمد ان انت سول تسوددوا اتچلم لكن الله سبحانه وتعالى بچلتاو يعني صحابهوچ بمولو አንዱ ከመካ አንዱ ከሮማ አንዱ ከፋርስ አንዱ ከሐበሻ አንዱ ከመን የተለያዩ ቀቢላዎች የመጡ ልክ እንደ አንድ እናት የወለዱት እንትን ሆነዋል ወንድማማችነት ያደረግኩት እኔ ብቻ ነኝ ይላል በመሬት ያለው ወርቅና ጨርቅና ገንዘብ በሙሉ يعني أمتته بتكفل ولت سوش وندماچነት ለማድረግ አትችልም ይላል نعم يقول بعدها مات النبي صلى الله عليه وسلم وكان أمامه 124,000 صحابي ነብያችን በ23 ዓመት በዚህ እስልምና ቆይተው ከሞቱ በኋላ በአረፋ ሆነው ኹጥባ አደረጉ ከዛ ኹጥባ 80 ቀን ብቻ ነው የቆዩ እና ኹጥባ ሲያደርጉ 124,000 በፊታቸው ቁጭ ብለው በዛ ጀበል አረፋ ኹጥባው ይሰሙ ነበር እስልምና የጀመረው ብቻቸው ናቸው ከዛ አቡበከር ተከተለ አሊ ተከተለ ኸዲጃ ተከተለች ከዛ المبشرين الستة መጡ العشرة መጡ እንደዚህ ያሉ
124000 በዛ አረፋ ብቻ ቁጥባው ይሰሙ ነበር ሌላ ተው በጀዚረቱል አረብ የነበሩ አምነው يعني ብዙ ለነቢያችን ይገብሩ የነበሩ يعني ብዙ ናቸው ስለዚህ ከየት መጡ እነዚህ በሙሉ ደግሞ አንድ ልብ አንድ ምላስ አንድ አይነት ጭንቅላት ነበራቸው ምክንያቱም الله سبحانه وتعالى ألف بين قلوبهم طيب ولو نرى أحدنا يصعب عليه تأليف 3 من أبنائه ሶስት يعني ሶስት እንዲያውም ያንተ ልጆች አንተ የወለድካቸው ልጆች ሶስት ሁሉም አንድ ቀልብ ለማድረግ አትችልም አንዱ መዛጁ ሌላ ነው አንዱ ስሜቱ ሌላ ነው አንዱ ያኮርፋል አንዱ ምናምን በዚህ አይነት ነው መታልፈው ማለት ነው ስለዚህ እኔ ልንገራችሁ ነው በአለም ያሉ እስላሞች አንድ ልብ አንድ ዲን አንድ ቂብላ መዋደድ ከሌለ እስልምና ወደ ጣራው ይደርሳው ማለት ዘበት ነው በጣም አስቸጋሪ ነው እና ይህ ሰውየው ኦሮሞ ነኝ ብሎ በኦሮሞነቱ የሚመካ ከሆነ እኔ ትግሬ ነኝ በትግርኛት የሚመካ ከሆንኩ ያ ደግሞ ወራጌ ነው ያ ወሎዮ ነው ያ ምናምን ነው ያ ደግሞ በቃ እንትን ነው የሸዋ ልጅ ነው ብሎ የሚመካ ከሆነ እውነት ነው እስልምናው በእግራችን ስር ወድቀዋል ማለት ነው ስለዚህ ሁላችን ቂብላችን አንድ ነው ነቢያችን አንድ ነው ኢላሃችን አንድ ነው نعم ከዛ በኋላ ኪታባችን አንድ ነው በል ሀደፋችን አንድ ነው ሀደፍ ማለት አላማችንና የምንጓዝበት ነጥብ ሁላችን አንድ ነው ምንድነው እሱ ከጀሃነም መራቅ ወደ ጀና መግባት ከዛ ጀና ውስጥ ገብተን በአንድ አልጋ ሆነን ወንድማዎችነት ሆነን እንስቅ እንጫወት ይሄ አይደለም ሀደፉ ስለዚህ ምንድነው የሚያጣላን ምንድነው የሚያኮርፈን ምንድነው የሚለያየን ይሄ ነገር በጣም ከባድ ወንጀል ነው እላለሁ طيب لذلك يقول سبحانه وتعالى يا محمد لو جمعت ما في الأرض من ذهب وفضة لن تجمع بين اثنين ولكن الله جمع وألف بين قلوب هؤلاء كلهم يا قرآن الترجم هنا معناته طيب والعرب عرب سيمثلوا من الله مثلاችሁ رضاء الناس غاية لا تدرك الله يعني ሰው እንዲወደህ ወይም ደግሞ 5-6 ሰዎች አምጥተህ ሁሉም በአንድ አይነት ልታስወድዳቸው በጣም ተራራ ይቀርባል አሉ ለሁሉ ህዝብ ለምሳሌ ሁሉ የሚወደው ነገር አንድ ነገር ማምጣት በጣም እንትን ነው ከባድ ነው ምክንያቱም በየጭንቅላቱ የሚዞር ሰው ነው ይላል ከዛ በኋላ لأن هذا يريد كذا وهذا يريد كذا وهذا يريد كذا ولكن كيف ألف ربنا بين هؤلاء الله سبحانه وتعالى እንዴት ነው እነዚህ ሰሃባዎቹ አንድ ልብ ያደረጋቸው እንዴት ነው السبب يقول العلماء اولا يا الله ችሎታ ነው ሁለተኛ لأن مطلبهم واحد وهو الجنة يعني የሚፈልጉት ሁሉም ጀና ነው ስለዚህ خلاص ምን የሚያል ለምን ይለያሉ ይሄን ነገር ሁሉም ጀና እንዲያገኙ ሲጥሩ አላህ Subhanahu Wa Ta'ala ሲመለከት እነዚህ እንግዲህ ጠለባቸውና ፍላጎታቸው አንድ ነው ብሎ አላህ Subhanahu Wa Ta'ala ሁሉም አንድ ቀልብ አደረጋቸው እኛ ግን አሁን እንደዚህ አይደለንም አንዱ ሚስት ይፈልጋል አንዱ ገንዘብ ይፈልጋል አንዱ መሬት ይፈልጋል አንዱ ደግሞ ወንበር ይፈልጋል ረئيስ ለመሆን አንዱ ደግሞ ፊትና ይፈልጋል ይህን ስለሆነ በጣም አላህ Subhanahu Wa Ta'ala ሹፍ እንደምታዩት የእስላም ህዝብ በአለም ምን አይነት ቅርጽ ይታያል ማለት ነው አሁን طيب يا اخوه በመዲና ሁለት ቀቢላ ነበሩ ሁለት ቀቢላ ናቸው ሁለት ዘር يعني ሁለት ጎሳ ናቸው الأوس والخزرج የሚባሉ በመዲና ለመቶ አመት ለስንት አመት የቆዩ ጥላቻ የነበራቸው በሙሉ ሁሉ ጊዜ يعني دم يفس ነበር በሁለቱም نعم يقول والأوس والخزرج حاربوا لسنوات طويلة ولأتفه أسباب የሚጣሉት ደግሞ የህፃን እንትን ነበር ዝም ብሎ ባልሆነ ደም ይፈስሱ ነበር لو نطحت ناقة هذا دجت الأرض وسار حرب ለምሳሌ የኔ ግመል ለዛ ያ ግመል አንድ ግመል እንደዚህ ከነካት አሁን ግመል እንስሳ አይደለም አው ልክ ከነሱ ጋር እንስሳ እንሆናለን እንዴት የኔ ግመል ያንተን ግመል ይመታል እንዴት ያንተ ግመል የኔን ግመል ይመታል ብለን ህፃኖቹ ራሳቸው ግመሉን ይመታሉ ከዛ ኋላ እኔ ደግሞ ቆጣለሁ በግመል በፍየል ሁለት ፍየል ከተናከሱ እንደዚህ በዚህ አይነት ጦርነት ይጀመር ነበር ከዛ ኋላ يقول እንግዲህ ይህን ነገር ነቢያችን እስከሚመጡ ድረስ በመዲና እንደዚህ አይነት ሁኔታ ነበር
الله سبحانه وتعالى ስለነዚህ ሲናገር በቁርአን ምን አለ መሰላችሁ واذكروا يا صحابة النبي ነቢያችን ከመምጣቱ በፊት ምን ነበራችሁ አታስታውሱም واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا እናንተ በጣም ጠላቶችና የማትዋደዱ በጣም ጠብቂም በቀል የነበራችሁ አይደለም የነበራችሁ በኔ ንዕማ ግን አንድ ልብና አንድ እንትን አደረኳችሁ وكنتم على شفا حفرة በዛ ሙታችሁ ብትሆኑ እናንተ በገምገምትን በጀሃነም ደጃፍ ነበራችሁ ነቢያችን ባይመጣ يعني يا الله نور ይዞ ባይመጣ ኖሮ በቃ አንድ ሰው ገፋ ቢያርግህ ወደ ጀሃነም እንደምትገባ ነበራችሁ ይላል وكنتم على شفا حفرة من النار فأنقذكم منها الله سبحانه وتعالى በችሎታው يعني ከዚህ አዳናችሁ እና እስቲ አመስግኑ ነው የሚለው الله سبحانه وتعالى طيب اسمعوا الى هذا الحديث ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም በጣም ጥሩ የሆነው ሐዲስ ብትመለከቱ እውነት ነው ደስ ይላል አሁን ለምሳሌ በኢትዮጵያ ጎሳዎችና ቀቢላዎች ብናይ ምንድነው የምናየው አሁን ይህ ትግሬ ነው አንድ ይህ ኦሮሞ ነው ይህ ውራጌ ነው ይህ ስልጤ ነው ይህ የሸዋ ልጅ ነው ይህ ወለየ ነው ይህ ጎንደሬ ነው እሺ ሌላስ ይህ ደግሞ ይህ ነው እንደዚህ የመሳሰሉ ቀቢላዎች ነው ጎሳዎች አሉ አይደለም ሁላችን بما لدينا فرحين ሁሉ በቀቢላው በጣም እንትን ይላል እኛ እኮ የተጣራ ቀቢላ ነው ማነህ አንተ ማነህ የማትሰግድ የማትጸው መጠጥበት የምትውለው አንተም ፈንዲያ ነህ እውነት ነው እበት ነህ አንተነትን በጣም ከፍ የሚለው አላህን ስታውቅና የአላህን መንገድ ይዘህ ስትሄድ ወርቅ ነህ ግን ይህን ነገር ካላደረክ ደግሞ አንተ ፈንድ ምን ልበልህ والله አማርኛ ያጥረኛል ስለዚህ እያንዳንዱ በቀቢላውና በጎሳው ከኮራና ከተነፋ እውነት ነው በጣም አስቸጋሪ ነው ይላሉ ነቢያችን ምን አሉ መሰላችሁ በየውም القيامة የሁሉ ሰው ለ50,000 ዓመት በፀሐይ ስር ቁጭ ብሎ እየተቃጠለ ለ50,000 ዓመት ነው ፀሐይ በቅቅላጣችን ሆና 50,000 ዓመት ስትቃጠለን የሚገርም ነገር ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ይሄን ነገር ሲነጋገሩ በመስጂድ ሆነው ብዙ ሰሃባ ነበሩ የሚገርማችሁ እዛ ጊዜ ይላሉ አንዳንድ ሰዎች አሉ አላህ የወደዳቸው በዛ እሳት ህዝቡ እሳት የተቃጠለ ምድረባዳ ሆነው መሬት አላህ Subhanahu Wa Ta'ala በወርቅ የተሰራ ወንበር ያመጣና ቁጭ ያረጋል ከዛ በኋላ እነዛ ሰዎች አምጥቶ እዛ ወንበር ላይ ቁጭ ይላሉ ከዛ በኋላ ዳመና ትመጣና ጥላ ታረጋለች ከዛ በኋላ ውሃ ከዛ الحوض حوض النبي صلى الله عليه وسلم የነቢያችን ከውሰር የሚባለው አንድ ውሃ አለ ቀዝቃዛና ልክ ማር የሚጥመው ከዛ ያመጡና ያጠጧቸዋል ህዝቡ የተቃጠለ እነሱ ልክ እንደ ሙሽራ ቁጭ ብለው ጥላ ስር በጣም ይዝናናሉ እዛ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም حتى الانبياء والصديقين والشهداء እንደዚህ ሲያዩዋቸው በጣም ይቀናሉ እነማን ናቸው እነዚህ ይላሉ አለ ይህን ነገር ሲናገሩ አንድ ሰሃቢ ነበር አደረገ መሰላችሁ በስተኋላ በአምስተኛው ሰፍ ነው ቁጭ ብሎ የነበረው ይህ ነገር ሲሰማ ጭንቅላቱ በቃ አላወቀም እየተፋቆቀ ወደፊት መጣና ምን አለ ያ ረሱላህ صفهم انعتهم لنا من هم هؤلاء እስከ አንቢያ ሲያዩዋቸው ደስ የሚሏቸውና ይህን ከራማና ይህ ትልቁ ቦታ ያገኙ እነማን ናቸው ንገረን እስቲ እንደነሱ እንሆን ይላሉ ነቢያችን ምን ይላሉ መሰላችሁ اسمعوا الى هذا الكلام يقول هم من نزاع القبائل እነዚህ የተለያዩ ቀቢላና የተለያዩ ጎሳዎች የነበሩ ናቸው من نزاع القبائل لكن በጣም ሁሉም የሰበሰባቸው የአላህ ኢማን ብቻ ነው እና የአላህ ወንድማማችነት የነበራቸው በጣም የሚዋደዱ የነበሩ ወንድሞች የኡመት መሐመድ ወንድማማችነት የነበራቸው ሰዎች እና ከስራቸው ልግለጽልህ አሉት ምን ያደርጋሉ ሲገናኙ ينتقون الكلام كما ينتقي آكل التمرة يعني እንደዚህ ሲገናኙ ለምሳሌ አንድ ሰው አንድ ሰህን ሙሉ ተምር ቢሰጥህ ዝም ብለህ አይደለም የምትበላው ወይም ደግሞ ፍራፍሬ ቢሰጥህ ዝም ብለህ አይደለም የምትበላው እየመረጥክ ጥሩ ያልቆሰለ ያልተበላሸ እየመረጥክ ተምር ነው የምትበላው አይደለም እነዛ ደግሞ ሲሰበሰቡ ከራሳቸው በመላሳቸው የሚያወጡት ቃላት እየመረጡ ለምን
ይሄ ትንሽ መጥፎ ቃል ከተናገርኩ ወንድሜ ደስ አይለውም ያ ደግሞ ምን ይላል አረባክ ይሄ ነገር ባወጣው እኔ ወንድሜ ይቀየማል እያሉ ተምር እንደምትመርጠው የሚያወጡት ቃላት ወንድሜ ሊደሰት ብቻ ነው ወንድሜ ደስ እንዲለው ብቻ እያሉ የማያስቀይምና በጣም የሚያስደስት ቃላት ብቻ ያወጡ ነበር አላህ ይሰማቸው ነበር ልባቸው ያይ ነበርና ከመዋደድ የተነሳ ይሄን ነገር من نزاع القبائل ደሞ ከአንድ ቀቢላ አይደሉም አንድ ኦሮሞ ነው አንድ ትግሬ ነው አንድ ጎንደሬ ነው አንድ ወለየ ነው አንድ የሸዋ ልጅ ነው አንድ ስልጤ ነው አንድ ወራጌ ነው ሁሉ ተሰብስበው ግን ሁሉ ይሄ የጎሳ ስሜትና የቀበሌ ስሜት ጣሉት ምን ሆነ አላህ ብቻ እንደዚህ ሲሆኑ ቃላቶች እየመረጡ ሲለዋወጡ በጣም ደሳለው አላህ Subhanahu Wa Ta'ala يقول تغبطهم الانبياء والشهداء ነብዮች ሲያዩዋቸው نعم እንደዚህ ምን አይነት ናቸው እንደዚህ ይላሉ ማለት ነው طيب اللهم سبحانه وتعالى እንደዚህ አድርገን እስቲ እውነቴ ነው እንደዚህ አላህ Subhanahu Wa Ta'ala ባንዱ ምራስ ቀምጦ ጥላ ስር እንድንሆን ወደዱኝ እስቲ እኔ ወዳችኋለሁ እውነቴ ነው ብዙ ቀቢላዎች አሉ በኢትዮጵያ والله العظيم የቀቢላና የጎሳ ስሜት በሙሉ በእግሬ ነው ረገጥኩት እኔ እዚህ መምጣት የራሱ ትልቅ ምስክር ነው በአማርኛ ትምህርት ሰጣለሁ የአማርኛ ተናጋሪዎች በጣም ወዳቸዋለሁ ወንድሞቼ ናቸው በትግርኛ እሰጣለሁ ምክንያቱም ቋንቋዬ ስለሆነ ከቻልኩም በቻይና እሰጣለሁ ከቻልኩም በኡርዱ በፓኪስታን እሰጣለሁ ከቻልኩ ምክንያቱም የኔ ወንድሞች የአላህ ወንድሞች ብቻ ናቸው ነምለው ከዛ ኋላ نسمع يقولون هذا أورمو وهذا ولي እንደዚህ የመሳሰለ በሙሉ እንትን ነው ስለዚህ يقول ابن مسعود سيدنا عبد الله ابن مسعود የሚባሉ ትልቅ صحابي በጣም ይሄ ነገር ሲናገሩ ይገርማል ምን አሉ መሰላችሁ يا أخالد لو أن رجلا عند سو عبد الله بين الركن والمقام يعني بكعبة هدو በዛ ሩክን اليمان የሚባለውና በዛ መቃም يعني በካዕባ ስር ሆኖ لو عبد الله 70 سنة ለ70 አመት አላህን ቢገዛሉ ይሁን የተገዛው ነገር አላህ Subhanahu Wa Ta'ala እዛ ቢሰግድ ቢጾም يعني እግሩ ቢያብጥ እዛ በመካ በካዕባ ሆኖ ለ70 አመት ቢገዛለ لبعثه الله مع من يحب يوم الحشر ሲመጣ يوم القيامة ሲመጣ ከሚወደው ብቻ ነው ቁጭ የሚለው ሐሽር ወይም ደግሞ ከሚወደው ነው እዛ ሐሽር የሚገናኘው ለምሳሌ አንድ ሰው ሙእሚን ሊሆን ይችላል ግን ካፍር ይወዳል ሙእሚን ሊሆን ይችላል ያኔ አንድ ይሁዲ ይወዳል ሙእሚን ሊሆን ይችላል የሚወደው ደግሞ አንድ ኮሚኒስት ነው ለምንድን ነው ኮሚኒስት ይኮ በጣም የተማረ ሰው እኮ ነው ይኮ ያኔ ከሃዋይ አይላንድ እኮ ነው ዩኒቨርሲቲ ጨርሶ ዶክተሬት ያመጣ ታይ ምንድን ነው የማያምን ከሆነ እውነቴ ነው ስርሳር خنزير ወንትን يعني እንስሳ አህያ ከሱ ይበልጣል እንዴት ሼክ ኢብራሂም ይሳደባል ይላሉ አንዳንድ ሰዎች እኔ አልተሳደብኩም በአላህ የማያምን ሰው ከሃዲ የሆነው ሰው ስርሳር ተቃላችሁ በሰገራ ቤት የምትገኘው እንስሳ አህያ ውሻ አሳማ يعني የፈለገውን አይጥ ማይጥ በሙሉ እንስሳዎች ከሱ ይሻላሉ እንዴት ይሻላሉ አላህ እንደዚህ ይላል በቁርአን ምን ይላል يقول سبحانه وتعالى بسورة البينة إن الذين كفروا من أهل الكتاب والمشركين في نار جهنم نزي مشركوش إن كافروش هونو جهنم نو سفراتشو يلالو في نار جهنم خالدين فيها أولئك هم شر البرية النزي بمريت يمهدو انسساوش ويم سوش يا الله خلقاتشو البارئ هو الله خلقاتشو سوش ويم انسساوش የከፉና የባሱ በአላህ የተጣሉ እነዚህ ሰዎች ናቸው አሉ እንግዲህ በመሬት ምንድነው የሚሄደው እንስሳ ይሄዳል ሰው ይሄዳል ጅን ይሄዳል ምን ይሄዳል ከነዚህ የባሰ ካፍር ነው ይላል ኡላኢከ ሁም ሸሩል በሪያ ኢዘን ካይጥ ከሐሳማ ከውሻ የባሰ ነው እንላለን نعم ይህ ወንድም ይሆናል አንተ እንግዲህ ምን አይነት ወንድም ነው ያስከው እሺ ከዛ ቀጥሎ يقول لو أن رجلا عبد الله بين الركن والمقام 70 سنة لبعثه الله مع من يحب واعلم أن الأخوة في الله عبادة تؤجر عليها دمو أخوة في الله سن الدمو لك عند عبادة عند صلاة عبادة سلهونة أنت وق يهنجر أجر لو تكفل والله يلال واعلم أيضا أنك
تؤجر بقدر بقدر عدة الأخوة عدد الأخوة نعم أنت لمثال 10 ወንድሞች ከ10 ሰዎች በጣም ትዋደዳላችሁ አይደለም ያንተ አጅሪ 10 ሰዎች ነው ሌላው ግን 50 ወንድሞች አሉት የሱ አጅሪ 50 ወንድሞች ነው ልክ አንድ ሰው 10 ረክዓ የሰገደና 50 ረክዓ የሰገደ አንድ ነው ልክ እንደዚህ ነው አሉ لذلك يقول علي رضي الله عنه يعني سيدنا علي ስለዚህ ሲናገሩ ምናሉ አንዱ ጠየቀው ያ አሊ ያለው نعم من احمق الناس በጣም ሰነፍ የሆነው ሰው ማን ነው አሉ احمق الناس من لا يكتسب اخ او اخوه يعني ገንዘብ የማይከፈልበት ዳገት የማትወጣበት ቁልቁለት የማትወጣ ችግር የሌለው ልፋት የሌለው ወንድሞች የማይሰበስብ ሰው ለብቻው የሚኖረው በቃ እኔ ነኝ ያለ ወንድሞች የማያበዛ ሰው በጣም ሰነፍ ነው አሉ ከዛ ጠየቀው هل هناك احمق منه ከዛ የባሰ እንትን ሰነፍ አለ አሉ አው نعم አለ ማን ነው ብለው ሲጠይቁ የሰበሰባቸው ወንድሞች በማንኛውም ነገር ሲከስራቸው እኔ ለምሳሌ በ10 አመት 200 ወንድሞች አፈራሁ አይደለም ከዛ በኋላ በስንፍናዬ ሁሉም አጠፋኋቸው طيب ايش الفائده ይህ ከዛ ይበሳላሉ ስለዚህ እውነቴ ነው ወንድሞች በየቀኑ አዲስ ወንድም ማፍራት አለበት ይላል طيب ماذا جاء بي هنا مثلا انا ለምንድን ነው እዚህ የመጣሁት በሪያድ አኽዋ ሁለት ትላልቅ መጅልሶች አሉኝ በትግርኛ መጅልስ 150-200 የሚሆኑ ተማሪዎች አሉ ለዚህ 16 አመት የቀጠልኩበት በዚህ መጅልስ ነው የአማርኛ ደግሞ አሁን 4ኛ አመት ይዘዋል እንደ 200 የሚሆኑ ተማሪዎች አሉኝ ከዛ በአማርኛ መጅልስ ብትመጡ ጠቅላላ የኢትዮጵያ ጎሳ የተባሉ ዘቁጭ ብለዋል የኤርትራንትን የእንትኑ የትግርኛ የሚሰጥበት ደግሞ ታይ ጠቅላላ የትግሬ እንትን አለ የትግራይ ሰዎች አሉ የኤርትራ ሰዎች አሉ በአዲስ አበባ ይኖሩ አሉ እኔ የምፈልገው ምንድነው ቋንቋ ትግርኛ የሚናገሩ ኢንሻአላህ ቻይኒዝ ይሁን ኢንሻአላህ ያኒ የፈለገውን ከዩጎዝላቪያ ይምጣ የዚህ ቋንቋ ይረዳል አይደለም የኔ ወንድም ነው ቁጭ በል በመጅልስ ይማር ስለዚህ ይህን ነገር ተከትለህ ስትሄድ እውነቴ ነው አላህ ይወደዋል ማለት ነው طيب ከዛ በኋላ يقول سبحانه وتعالى يا ايها الناس إنا خلقناكم من ذكر من لمالت نوفل يا إخوة لماذا جعلنا الله لمدنو إن أنت تقالاتشو قبيلانا قوسا يدرقل لمدنو يه تقري يه أورومو يه وراقي يه سلطي لمدنو يه جاباناوي يه أردناوي يه فلسطيناوي يه سورياوي يه أمريكاوي يه فرنساوي يه لذي لمدنو الله يدرقو كله لمن أند يدرقوم لا كله أند كدرقو إن إنسسان هنا لن ልክ እንደ እንስሳ ይህ ከማን ነው ይህ ማን ነው አይታወቅም ስለዚህ ይሁን ጎሳና ቀቢላና ያገር ልዩነት ያደረገው አላህ እንድንተዋወቅ ነው والله እንድንተዋወቅ يعني አንዱ ካንዱ አይበልጥም والله አይበልጥም الله سبحانه وتعالى بسورة الحجرات በደንብ አድርጋችሁ ብትሰሙት ይህ አያ ምን ይላል يا ايها الناس يقول يا ايها الناس ለምን ነው ايها الناس የሚለው يا ايها المؤمنون አላለም ምክንያቱም ለሙእሚን ብቻ አይደለም ያ የሰው ልጅ የተባለው በሙሉ ይስማ ይላል ያ ايها الناس إنا خلقناكم من ذكر وأنثى ማን አንተ የዘጠኝ ወር ልጅ እኮ ነህ ከአባትና ከእናት የተወለድክ ነህ ከሴትና ከወንድ የተወለዳችሁ ናችሁ إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل يعني ደግሞ አገራችሁና ቀቢላችሁ የለየሁት እኔ ነኝ ለምን يقول سبحانه وتعالى لتعارفوا እንድትተዋወቁ ብቻ ነው ሁላችን እንደ በሬ ለምሳሌ የበሬ ዘር በሙሉ አንድ አይነት በሬ ነው እንደዚህ ብንሆንማ ማን የማን ልጅ ማን የማን አገር አይታወቅም እንስሳ እንደ ወፍ እንሆናለን ስለዚህ እኛ ሰው ስለሆነን ይህ የኡርዱን ሰው ነው ይህ የኢትዮጵያ ሰው ነው ይህ የመን ሰው ነው ይህ ሳውዲ አረቢያ ሰው ነው እና በዚህ ተለያይተን ግን መለያየቱ መኩራትና እንትን አያመጣም ለመታወቅ ብቻ ነው ይላል ያ ايها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا طيب لا كما يفكرون الناس ليفتخر
لنكرانا إني بلطالله لما نتعلم بزيها درقو طيب واحد يقول لو سألتك من أفضل مثلا إني بفتياهن تماري وشالو يا محمد لو الله أنت رضوان يمتودو إن أنت سلت يمهون سلهوننو إلا الله كالين أنت ستتنيانه بتام ستتنيانه يا إبراهيم سراج نعم أنت سعيد يمتودو يا أنت تقري سلهوننو لا ولا الله أنا باك ستتنا أدلم طيب لمن دنو طيب انتن من نو ميبلطو كنينا كسو الله سبحانه وتعالى قتلوا من يلال إن أكرمكم عند الله أتقاكم በጣም ከሪምና የበለጠ ሆነው ወደኔ የቀረበ ሰው ነው እኔን የፈራ ነው እኔ የተገዛ ነው ተቂ የሆነ ሰው እሱ ነው የበለጠ ይላል አላህ Subhanahu Wa Ta'ala يقي دعونا نتوسع وندخل في عمق الآية ይህችን አያ እውነቴ ነው በጣም ስለ እኹዋ ስለምትናገር እስቲ ጠለቅ ብለን እንግባ እስቲ نعم يقول سبحانه وتعالى إن أكرمكم عند الله أتقاكم يعني بالله سبحانه وتعالى يتكبرنا يتودد سو بقبيلنتنا بغوسا አይደለም ግን أكرمكم عند الله أتقاكم تقي هوننا الله يفرانو ብለዋል ይህ ነው ሚዛናችን እንግዲህ لو جئنا مثلا بواحد إثيوبي በአንድ ኢትዮጵያ ውስጥ እንምጣ አንድ ኢትዮጵያ እናምጣና لكن هو شارب الخمر መጠጥ ይጠጣል ዚና ያደርጋል ሪባ ይበላል وهو ظالم تارك الصلاة صلاة يسجدم أي صومم يهل مصائبنا يهل وانجل إيادرقه وجئنا برجل آخر فلبيني مثلا واحد فلبين أمت أندم فلبين هو مستقيم محسن موحد يعني بتأم تككلني عقيدنا توحيدا له بتأم ترس راي سرال نعم أخلاق يسو أخلاق بتأم تنو ترونو متت أيت أتام يسجدال يصومال በአባትና እናቱ ያከብራል በሙሉ እስልምና ያለው ነገር ይታዘዛል በቃ በአንድ መስመር አላህ በወደደው መስመር ይሄዳል ሁለቱም እንግዲህ ሁለቱም ሰዎች ናቸው አይደለም አሁን ማን ይበልጣል ብለን እንጠይቃለን الآن نحكم من الأفضل كهولتهم الميزان طبعا ميزاناتችን አሁን የተባለው ነው إن أكرمكم عند الله أتقاكم ስለዚህ ፊሊፒኑ ከኢትዮጵያዊ ይበልጣል ይህ እንግዲህ بزي هلاችን نسمعمالن لكن طيب لو قال واحد نعم والله عند الله فلبيني يبلطال لكن እኔ አልስማማም በዚህ ነገር እዚ ኢትዮጵያው ነው የበለጠ ፊሊፒን ደግሞ የታለየት የኮርዳዳና አጭር ዝም ብሎ እንትን ኢትዮጵያው እኮ እሱ ነው የሚበልጠው ይላል አይደለም አረባከ ግን በአላህ ግን ያ እንትኑ ፊሊፒኑ ነው የሚበልጠው ብንለው እሱማ በአላህ ዘንድ ይበልጣል لكن እኔ ይሄ ነገር አይዋጥልኝም ለኢትዮጵያው ወንድሜ እንትን አሳልፈ አልሰጥም ምናምን ካለ نقول قلنا له لماذا قال لانه اثيوبي ኢትዮጵያው ስለሆነ ይላል ماذا نقول يا اخوه ሁላችን የምንለው الجواب شرعا وعقلا هذا الرجل كافر بالله لماذا ليش كافر بالنوال لانه يكذب القرآن تقي هنا ነው የበለጠ ይላል ይሄ ደግሞ ለኢትዮጵያው ስለሆነ እሱ ነው የሚበልጠው ይላል ስለዚህ ማንኛውም ሰው ከዲን አውጥቶ ይህ ይበልጣል ምናምን ካለ አላህን መከዘብ ስለሆነ ይህ ሰው በኩፍር ወድቀዋል እንላለን اذا الآن صحح عقيدتك يا اخوان አሁን ያለህ ተውሂድ ያለህ عقيدة ያለህ እምነት ونتنو يا علي مثلا أنت علي إذا كنت تحب وتقرب مصطفى ጓደኛ በጣም የምትወደው ከሆነ لأنه من قبيلتك سلطية مثلا يسلطية قبيلة سلهونة بتأم يمتودو كهونة ولكن مثلا في واحد اسمه سعيد تحبه لكن مش كثير تحبه لأنه من أرومو مثلا أو من تجراينو سلازي بزي أنا يمتودنا مودده يمبلت أن يميانس كهونة على هذا خطأ وحب فاشل يفكر مودد بتأم فاشلنا ودكنا الله أجر يسطح مالتنا وكان ابن سماك واحد ابن سماك يمبالو كنزا صالحوች ነበሩ ምን አላሉ ምን ይላል يقول اللهم إنك تعلم أني إذا كنت عصيتك أنت جيتاي أنت ታቃለ ብዙ ማዕሲያና ብዙ ወንጀል ቢኖረኝም ይላል فإني كنت أحب من يطيعك لكن أنتن የምታዘዝና በደንብ አድርጎ አንተን ዒባዳ የሚያደርገው በጣም ወደው ነበር እስካሁንም ወደዋለሁ እኔ አንዳንድ ጉድለት ቢኖረኝም ሙሉ ሰው ወዳንተ የተቀረበ ሰው
በጣም ነው የምወደውና እስቲ በዚህ መውደድ ብቻ ያንተን ረህማ ፈልጋለሁ ይላል እሺ ስለዚህ ራሱ መውደዱ ዒባዳ ነው ያ اخوا أن تحب المؤمن والمسلم ወንድምህ የአላህ ወንድም መውደድ ልክ እንደ ሰላት እንደ ሲያም ዒባዳ ነው አላህ አጅር ይሰጣል እንላለን እሺ አሁን እስቲ እንግባ ምንድነው ይሄ اخوة في الله ወንድማማችነት የምትለው ነገር ምን አይነት ሸክል ነው ያለው ምን አይነት ቅርጽ ነው እንዴት ነው እስቲ ንገር አንዳንድ ጊዜ ብላችሁ ብትጠይቁ والله በጣም የሚገርምና በጭንቅላታችን የማይገባ ነገር ነው ማሰማችሁ አሁን ለምን መሰላችሁ አንድ ነገር ልንገራችሁ ድሮ አንድ ሰው ተብለዋል አንድ ሼክ ነው አንድ ሼክ ተጠይቋል አሁን በቅርብ ጊዜ ነው ምን አለው ሼክ አሉት نعم አንድ ነው የሚጠይቀው ድሮ በነቢያችን ጊዜ ሰሃባዎቹና ታቢዒዎቹ በሙሉ ትንሽ ዘንብ ካደረጉ ትንሽ ወንጀል ካደረጉ ልክ እንደ ሰገራ ወይም እንደ ሽንት መጥፎ ሽታ ይሸታቸው ነበር እና በቃ ቀጥታው ከዛ ወንጀል ይወጡ ነበር አሁን ግን እኛ ትላልቅ ዘንብና ትላልቅ ማዕሲያ ያደረግን ምንም ነገር አይሸተንም ለምንድነው አፍንጫችን ተዘጋ ወይ ብሎ ጠየቀው ዓለሙ ምን አሉ መሰላችሁ ምሳሌ እንስተሃል ይህ የበርበሬ ወፍጮ ቤት ብትገባ አለ አንተ ለምሳሌ በርበሬ ለመፍጨት ብለህ ወደ ወፍጮ ቤት ትገባለህ በቃ ከገባ በኋላ እንቸው ትላለህ በርበሬው በቃ አፍንጫ ገብቶ ያስቸግራል አይደለም ለምን አንተ በቃ አዲስ ነገር ስለሆንክ እዛ የሚሰሩ ሴቶች ግን እዛ የሚሰሩ ወንዶች አሉ ግን 12 ሰዓት በዛ በበርበሬ እየሰሩ አንድ ጊዜ እንኳን እንትሸው ብሎ አያውቁም ለምን በቃ እንደዚህ ከሱ ተለخبطዋል ከዛ ከበርበሬው ጋር ራሳቸው በርበሬ ናቸው እነሱ والله እንደዚህ ለማለት እንትን እንደዚህ ማለት ይሻለኛል ምክንያቱም አማርኛ መግለጽ ስላቃተኝ እነሱ ራሳቸው በርበሬ ስለሆነ ነው እንጂ አንተ ስትገባ ቸው ነው የምትለው ስለዚህ ምን አሉ ዓለሙ አንተ ደግሞ አሉ ድሮ የሰሃባ ሰዎች በጣም ንጹህ ሰው ስለነበሩ ንጹሃን ስለነበሩ ትንሽ ዘንብ ሲያደርጉ በቃ ያሰቃያቸው ነበር አሁን ግን እኛ ልክ በሰገራና በሽንት የተጨማለቀን ሰውነታችን በሙሉ የዘንብና የወንጀል ነገር ስለሆነ አይሸትተንም ብሎ መለሱ ይባላል አሁን ደግሞ ምንድነው አሁን የምነግራችሁ ነገር በነቢያችን ጊዜ የነበሩ ሰሃባና ታቢዒን የሆነ ነገር ነው 100% የሆነ ነገር ነው ታሪክ ብቻ አይደለም እኛ ግን ሊገርመን ነው ምክንያቱም ይህ ቋንቋ አይረዳንም እሺ እስቲ ቢስሚላህ ቢል ጀምር جاء رجل الى علي ابن الحسين علي ابن الحسين የሁሴን ደግሞ የዓሊ የስትና ፋጥማ ልጅ ነው የዓሊ ልጅ ማለት ነው ስለዚህ ይህ ዓሊ ኢብኑ ሁሴን መጣና وقال ሁለት ልጆች ነው ሁለት ወንዶች መጡና ለሰይድና ዓሊ ምን አሉት እኛኮ ወንድማማችነት አለን ሁለታችን የአላህ ወንድማማቾች ነን አሉ ከዛ ኋላ ምንድነው እስቲ ትንሽ ምክር ብትመክረን አሉት ሰይድና ዓሊ ምን አሉት መሰላችሁ قال علي هل يدخل احدكم يده في جيب اخيه فيأخذ منه ما يريد بغير اذنه يعني استي እናንተ ሁለተኛ ወንድማችነት ካላችሁ አንዳችሁ ወደ አንዳችሁ ኪስ ለምሳሌ አንተ የጓደኛህን ኪስ ገንዘብ ካስፈለገ نعم يا اخوان ስለዚህ ይህ እነዚህ ሁለት ሰሃባ ሁለት እንትን ሙእሚኖች መጡና ለሰይድና ዓሊ ኢብኑ ሁሴን ምን አሉት እኛኮ ወንድማማችነት አለን ሁለታችን የአላህ ወንድማማቾች ነን አሉ ከዛ ኋላ ምንድነው እስቲ ትንሽ ምክር ብትመክረን አሉት ሰይድና ዓሊ ምን አሉት መሰላችሁ قال علي هل يدخل احدكم يده في جيب اخيه فيأخذ منه ما يريد بغير اذنه يعني استي እናንተ ሁለተኛ ወንድማችነት ካላችሁ አንዳችሁ ወደ አንዳችሁ ኪስ ለምሳሌ አንተ የጓደኛህን ኪስ ገንዘብ ካስፈለገ እጅህ አስገብተህ በኪሱ 1 2 3 ብር አውጥተህ ፔፕሲ ብትገዛ ሳትነግረው ሳትጠይቀው ከሱ ሳታስፈቅድ እሱ ምን ይሰማዋል ይቆጣል ወይስ ምን ይላል ከተቆጣ እንግዲህ እናንተ ገና የወንድማችነት ደረጃ አልደረሳችሁም ስለዚህ አንዳችሁ ኪስ እጁ አስገብቶ ያኒ ገንዘብ ወስዶ አንድ ነገር ሲገዛ ያ ባለ ኪሱ ደስ እንዲለው ያስፈልጋል እስከዛ ድረስ ግን ገና ወንድማችነት መቀረጥ እንትን ጣዕሙ አልገባችሁም ይላል ከዛ በኋላ وقال رجل الى ابو جاء رجل الى ابي هريره አንዱ ደግሞ ወደ አቡ ሁረይራ መጣና
فقال أريد أن أخيك ያንተ ወንድም ለመሆን ፈልጋለሁ አለው አንዱ መጣ أريد أن أخيك في الله يا الله ወንድም እንደሆን ካንተ ጋር አለው قال أتدري ما حق الأخوة ታውቃለህ ወይ ለመሆኑ الأخوة في الله ምን መሆን ታውቃለህ አለው قال علمني استمرني ያላቅም አለ قال لا تكون أحق بدينارك ودرهمك مني يعني ያንተ ገንዘብ የኔ ገንዘብ ነው ካልክ ይህ ወንድማችነት አይደለም ያንተ ገንዘብ በፈለኩትን ጊዜ መጥቼ መውሰድ አለብኝ የኔ ደግሞ ገንዘብ በፈለከውን ጊዜ መጥተ ስትወስድ እኔ ምንም ነገር እንዲሰማኝ አያስፈልግም ስለዚህ ይህን ደረጃ ደርሰሃል ወይ አለው ከዛ በኋላ قال اما هذه ما وصلناها ይህ ደረጃማ አልደረስኩም እንግዲህ ሂድና ይህን ነገር ተጣርተህ ይህን ነገር ስትደርስና ከኔጋ ወንድማችን አትችልም አለው ምክንያቱም በቃ እኔ እናንተ አንድ አካል ሆነናል እኔ አልጨነቅም አንተ ገንዘብ ይዘህ እኔ ደግሞ አንተ ደግሞ እኔ ገንዘብ ይያለኝ ደግሞ አንተ አትጨነቅም ስለዚህ የኔ ነው ገንዘብ ነው የምትል ከሆነ በጣም ማስቀየ እንትን ነው ይላል ከዛ በኋላ جاء رجل يا اخوه في حديث عن النبي صلى الله عليه وسلم ونتنو صحيح فيه ضعف لكن ብዙ ሌላ አሐዲሶች አሉ እነሱ ደግፈው ትክክለኛ ሐዲስ የሚያረጋው ነው አሁን የማነብላችሁ ምን ይላሉ መሰለ رجل خبأنا عليه نعلي رجل يعني አንድ ሰው ነው ጓደኛሞች ናቸው ሁለት አሁን ሁለቱም ሁሉ ጊዜ ይጫወታሉ ይስቃሉ መስጊድ ገቡና ሰግደው ሲወጡ አንደኛው ቀድሞ ወጣና የጓደኛውን ሁለት ጫማ ሸሸገለት ያንደበቀው ባንድ ቦታ ከዛ ጓደኛው መጣና በቃ የኔ ጫማ ያለ በቃ ግራ ቀኝ ስል ያ እዛ ሆኖ ይስቃል እንግዲህ ከዛ ለምን ሆነ አንድ እብድ እንደዚህ የምትለው አለው አረ ጫማ ያሰረቁብኝ ረባክ እስቲ እንፈልግ ከኔ ጋር ምናምን ይለዋል ያ ደግሞ ይስቃል ከዛ ኋላ ከሁለት 3 ደቂቃ ቆይቶ ጫማ ወጣና ተፈበላለው ይሄ እኮ ነው የደበቀው ዝም ብላ ስቀፈልግ ምናምን አለው ይህ ነገር ወደ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ወሬ ከደረሰ በኋላ ነብያችን ምን አሉ መሰላችሁ يقول كيف بك بترويع المسلم يعني من ታረጋለህ كيف بك بترويع المسلم نعم لا تروع مسلما እንዴት አሁን ለዚህ ለሁለት ደቂቃ ያስፈራራውና ልቡ እንደዚህ በቃ የተንቀጠቀጠው ጫማው ስለጠፋው ይህችን ነገር ነገ አላህ Subhanahu Ta'ala ይጠይቃል በዚህ ሁለት ደቂቃ ለምን እንደዚህ አርጋ አስፈራራው ብሎ ጓደኛ ቢሆንም አንድ ሙስሊም ሁሉ ጊዜ እፎይ ብሎ በተኛት አለበት እንጂ አታስፈራሩት ብለው ነብያችን ትእዛዝ ያሳልፋሉ ማለት ነው طيب ከዛ በኋላ يقول في حديث صحيح ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ሰማይ እንደዚህ ተመለከቱና ምን አሉ لزوال السماوات أهون عند الله من إراقة دم مؤمن እነዚህ ሰባት ሰማዮች እኮ ቢፈርሱ ይሻላል የአንድ ሙእሚን ደም አለ ሐቅ አለ አገባብ አለ ህግ ወይም አለ ወንጀል የአንድ ሙእሚን ደም ዝም ብሎ ከማፍሰስ ሰባት ሰማይ መፍረስ ይሻላል እሱ ይቀላል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ወመረተን ነብያችን በጣም መካን ይወዱ ነበር ካዕባ እንደዚህ ተመለከቷትና ከዛ ምን አሉ ያ ካዕባ አሉት ኢነኪ ዐظيمة وشريفة አሉት ولكن مؤمن واحد أشرف أكبر منك عند مؤمن ካንቺ የበለጠ ደረጃና የበለጠ ክብረት አለው ይላሉ ምንድነው يعني مؤمن በልቡ ኢማን የያዘውና ሙስሊም የሆነው ትልቅ ደረጃ አለው نعم ነብያችን በጣም ትልቅ ደረጃ አለው ብለው ይነግራሉ قصة النبي صلى الله عليه وسلم مع أسامة ابن زيد ይባላል زيد ባሪያ ነበር ባሪያ ማለት ተሽጦ ነው የመጣ ከዛ በኋላ ነብያችን ወሰዱትና ነፃ ካሉት በኋላ ዳሩት ከዛ በኋላ ኡሳማ የሚባል ልጅ ወለደ ማለት ነው ኡሳማ በጣም ነብያችን ይወዱት ነበር እንግዲህ የባሪያ ልጅ ነው አይደለም ስለዚህ በአረብ ደግሞ የባሪያ ልጅ ምናምን የሚባለው ነገር በዝቅተኛት አይ ነው የሚያዩት ነበሩ አንድ ቀን በጂሃድ ነው በጦርነት ኡሳማ ራሱ ተመታና ብዙ ደም ፈሰሰ ከዛ በኋላ ነብያችን ምን አደረጉ አይሻ ቁጭ ብላ ያየች እኮ ነው ነብያችን መጡና በዛ በራሱ የተመታው ደም አፋቸው ጥብቅ አርጎ ደሙን የመጠመጥ ያወጣሉ አይሻ ተደነቀ እንዴት ነብያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ እንዴት እንደዚህ ይወዳሉ ደሙ እንትን ይላሉ ምናምን ብለው ሲደነቁ ነብያችን ምን ማለታቸው ነው هذا اخي የኔ ወንድም ነው ሙእሚን ነው በጣም የሚወዱት እንትን ስለሆነ ደሙ እስከሚያወጡት እንትን ያርጉ ነበር ማለት ነው حتى قالوا يا اخوه
لو رأيت علماء من قالوا مسلاችሁ لو رأيت مؤمنا يعصي ويكثر المعصية لا تلعنه عند ወንድምህ እስላም ቢሰክርም ዝሙት ቢያደርግም መጠጥ ቢጠጣም يعني حرام ቢያደርግም الله يلعنك لعنة الله عليك أتبلو قالوا علماء لمندنو እንደዚህ አትበለው ያሉ አሉ لأن النبي صلى الله عليه وسلم ነቢያችን ምን ይላሉ لا تكونوا للشيطان عونا على أخيكم እንዴ ከሸይጣን ጎን ሆናችሁ ሸይጣንን አትደግፉ ይሰው እኮ ያሳሳተውና በዚህ ደረጃ የጣለው ማን ነው ሰይጣን አይደለም ስለዚህ እናንተ ሰይጣን መልዓን አለባችሁ እንጂ ሰይጣን መርገም አለባችሁ ከሰይጣን ጎን ሆናችሁ ደግሞ አላህ ይልዓነክ ትላላችሁ እንዲያውምስ ምንድነው የሚባለው اللهم اهديه يا رب ሸይጣን የተጫወተበት ነውና ከዚህ ከማዕሲያ ከወንጀሉ አርቀው ብለህ ዱዓ ነው የምታረግለት ይላሉ نعم ከዛ በኋላ አንድ መሰል አለ ነብያችን ሰለላሁ ዐለይሂ ወሰለም የመሰሉት መሰል والله العظيم አዋቂዎች የሚባሉ በአለም ቢሰበሰቡ እንደዚህ አይነት መሰል ሊሰጡ አይችሉም ባጭሩ ልንገራችሁ እሳቸው የመሰሉት መሰል ምን አሉ መሰላችሁ ለምሳሌ እኔ አንተ አንድ ሰው መጥቶ በቢላዋ እጅህ ቢመታ እና እጅ ሲመታ ደም ይወጣልና በጣም ያመሃል እጅህ የተመታው እጅ ነው ግን አይን ያለቅሳል ምላስ ይጮሃል እግር ደግሞ ይሮጣል ለመግደል ብሎ ለመምታት ብሎ ይሄዳል እጅ ደግሞ በቃ ይነሳል ሊመታ ጭንቅላት ራስ ይታመማል ሰውነት ይፈጠፈጣል ለምን የተመታው እጅ ነው እነዚህ ምን አገባቸው ብለን ብንጠይቅ ምክንያቱም አንድ አካል አንድ ሩህ አንድ ነፍስ ስለሆኑ አንድ ከተነካ ሁሉም ይነሳል አይደለም ይህን ለመግለጽ ነብያችን ሰለላሁ ዐለይሂ ወሰለም በጥሩ ሐዲስ ምን ይላሉ مثل المؤمنين في توادهم وتراحمهم وتعاطفهم ሙእሚኖች እኮ በፍቅራቸው በመዋደዳቸውና በርህራሃቸው ምን መሆን አለባቸው كمثل الجسد إذا اشتكى عضو تداعى له سائر الجسد بالحمى والسهر ልክ እንደ አንድ ነፍስ መሆን አለባቸው እጅ ከተነካ ምላስ ይጮሃል አይን ያለቅሳል አንድ ነገር እግር ከተነካ ሁሉ ሰውነት ደግሞ ይንፈጠፈጣል ምክንያቱም አንድ ነፍስ ስለሆነ ነው ይላሉ ለምሳሌ አሁን ለምሳሌ አንድ ሰው እግሩ ቢሰበርና ከዛ በኋላ ሐኪሞች መጥተው በዛ በእግሩ በባቶ ማለት ነው ብረት ቢያስገቡ ምክንያቱም አጥንቱ ስለተሰባበረ ብረት ወይም ደግሞ በእንጨት የተሰራ ሰው ሰራሽ አርቲፊሻል እግር ቢያስገቡለት ከዛ በኋላ አንዱ መጥቶ በቢላዋ አድርጎ እግሩን ቢመታው በዛ ብረት ማለት ነው ወይም በዛ እንጨት ቢመታው በብረት ያመዋል አያመውም አንድ ሰው እንደተማንቀሳቀስ ምክንያቱም ያ ነገር ከውጭ የመጣ አጅነቢ ነው ያ የጀሰዱ ወይም የነፍሱ አንድ ክፍል አንድ ነፍስ ስላልሆነ ማንም ነገር አይንቀሳቀስም ላለን ስለዚህ ነብያችን ይህን ለመግለጽ ሲፈልጉ ልክ እንደ አንድ ነፍስ መሆን አለባቸው ይላሉ ونحن نعلم يا اخوه ان اكبر رابطه هي روابط الابوه يعني አሁን ለምሳሌ ማን ነው ያንተ ቅርብ ይሆን ብንል አባትህ እናትህ ሚስትህ ልጆችህ እና ያንተ ቀቢላ እነዚህ ናቸው አይደለም ቅርብ ይሆን ለናንተ እነዚህ ናቸው ግን እነዚህ ወንድማሞችና ቅርብ ቢሆኑም ኢማን ከሌለ እነሱ ካንተ ምንም አይነት ወንድማችነት የላቸውም ቢኖርም አላህ አያውቀውም ይህ ነገር ፍርስ የሆነ ወንድማችነት ነው ኢማን ከተነሳ ማለት ነው ለምሳሌ አባትህ አንተ ሙስሊም ነህ አባትህ ከከፈረ خلاص انتهى እንደ አባትህ ነው የምትታዘዘው እንጂ ባንተና በሱ ያለው አላቃ ምንም ነገር የለም ኢማኑ ሁለታችሁም ለየ ማለት ነው እኔ ምሳሌ ልስጣችሁ አንድ ምሳሌ ምንድነው አንዲት ለምሳሌ ክርስቲያን አባቷና እናቷ ክርስቲያን ናቸው ወንድሞቿ በሙሉ ክርስቲያን ናቸው ከክርስቲያን ቤተሰብ ነች አሰለመች ካሰለመች ደቂቃ ጀምሮ ይህች ልጅ አባቷ ምንም አይነት አይመልካትም ለመዳር يعني ልታገባ ከፈለገች ወሊ አምር ሆኖ የሚድራት አባቷ አይደለም ለምን لأن النبي صلى الله عليه وسلم يقول لا ولاية للكافر على المسلم عند كافر የሙስሊም ወልይ ለመሆን ስለማይችል ይህች ልጅ አባቷን እናቷም ወንድሞቿ በሙሉ ወላያ ያላቸውም ማን ነው የሚድራት እንግዲህ እንደ አባት ሆኖ ቃዲ ብቻ ነው ቃዲ ነው አባቷን እናቷን የሚሆነው እዚህ ላይ ምክንያቱም ኢማኑ ሁለቱም ለያየ ማለት ነው ሌላ ደግሞ ሁላችን የምናውቀው የኑህ ልጅ ሰይድና ኑህ ዓለምን በሙሉ አላህ Subhanahu Ta'ala ዝናብ አዝንቦ ሲያጥለቀልቃት ያ ኢብኒ ያለው ያ የኔ ልጅ እንድትድን ከፈለክ ወደኔና አለው ኢብኑ ምን አለ እራር ፈልግ ምናምን ብሎ እንትስል
አላህ Subhanahu Wa Ta'ala በውስጥ ገባና ያ ኑህ አለው ይኮ አንተ ኢብን አይደለም አመሉ ጥሩ ስላልሆነ ስራው ጥሩ ስላልሆነ ባንተና በሱ መካከል ግንኙነት የለም ተወዋሉ ተወው አታስቆጣኝ ብሎ አላህ Subhanahu Wa Ta'ala ይነግራል ማለት ነው ከዛ በኋላ አንድ ትልቅ ነገር ተገኝቷል በነቢያችን ጊዜ የተገኘው መሰላችሁ አላህ Subhanahu Wa Ta'ala ምን አደረጉ አንድ ቀዝዋ ነበር ነቢያችን ሰለላሁ ዐለይሂ ወሰለም ወታደሮች ይዘው ወደ አንድ ጦርነት ሄዱና ጦርነቱ ምናምን ከተጨረሰ በኋላ ሰሃባዎቹ አሳርፈው የበሉ የጠጡ የተመሱ ምሳ የበሉ ማለት ነው አንድ የመካ ልጅ አንድ ደግሞ የመዲና ልጅ ሁለት ህፃኖች ናቸው ከዛ በኋላ ሁለቱም ተማቱ ህፃኖች ናቸው የ5 የ6 ዓመት ልጆች ነው ተማቱና ከዛ በኋላ የመዲና የመካ ልጅ የዑመር የባሪያ እንትን ያገልጋይ ልጅ ነበር እሱ ለመዲናው ልጁ መታው ማለት ነው ራሱ መታው ከዛ በኋላ ያ የመዲና ልጅ ምን አለ ያ ለልሙሃጅሪን ያ ለልአንሳር አለ የመዲና ሰዎች እርዱኝ ይሄ የመካ ልጅ መታኝ አለ ከዛ በኋላ ያ ደግሞ የመታ ደግሞ የመካ ልጅ ደግሞ ያ ለልሙሃጅሪን አለ የመካ ልጆች ባካችሁ የመካ ሰዎች ይሄ የመዲና ሰው እንዲመታኝ ፈልጋል አለ ሁለት ህፃኖች ናቸው ከዛ በኋላ የመካና የመዲና ሰዎች መጡና ሙእሚኖች ናቸው ከሰሃባ ናቸው ከዛ በኋላ ምንድነው ምናምን ብለው ሸይጣን በመሐከላቸው ገብቶ ሊያጣላቸው ከፈለገ በኋላ አላህ Subhanahu Wa Ta'ala ረህመቱ አወረደና ምንም ነገር አላሉም አይደለም አንድ ሙናፊቅ ነበር እዛ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባለው ምን አለ መሰላችሁ يعني يقول እኛኮ ምክንያቱም የነቢያችን ጠላት ነው የነበረው ምን አለ ان مثل هؤلاء ያለ እነዚህ እኮ እንደምንድነው የምንመስለው አለ ان مثل المهاجرين هذول اهل مكه كمثل الكلب نعم سمن كلبك ياكلك እንደሚባለው ምሳሌ ነው ያንተ ውሻ አብላውና አጠጣውና አሳድገው ተመልሶ ይነክስሃል እንደሚባለው ምሳሌ እነዚህ ደግሞ የመካ ከዛ ተሰደው ተባረው መጥተው እኛ አብልተን አጠጥተን እንደገና አሁን ደግሞ በራሳችን እንትን ቁጭ ብሎ ሊሞቱን ነው የሚፈልጉ ብሎ እንደዚህ አይነት ተናገረ ማለት ነው ከዛ ኋላ ምን አለ ቀጥሎ لئن رجعنا الى المدينه ليخرجن الاعز منها الاذل ወደ መዲና እንመለስና እስቲ እኛ ክብር ያለን የመዲና ልጆች የመዲና ሰዎች በጣም ክብር ያለንና በጣም እንትን የተወደድን ሰዎች ለነዛ ለመካ ሰዎች እናሳያቸዋለን ማን እንደሆነ ትልቁ ሰው ማን እንደሆነ እኛ እናሳያቸዋለን ብሎ ፈክሯል ማለት ነው ከዛ በኋላ ማን ይሰማል ይህ ንግግር የሱ ልጅ ጥሩ ሙእሚን ነው የዚህ ሙናፊቅ ልጅ ጥሩ ሙእሚን ነው አይደለም ከዛ በኋላ ወደ መዲና ከመግባታቸው ትንሽ ሲቀራቸው ይህ የልጁ የሙናፊቁ ልጅ ሰይፍ አወጣና አባቱ ወደ መዲና ለመግባት ሲል ሰይፉ አውጥቶ አንገቱ ይዞ አንገቱ ሊቆርጠው ይፈልጋል አባቱ ወንድ እኮ ነው ልጁ ለአባቱ ራሱ ሊቆርጠው ይፈልጋል ለምንድነው የኔ ልጅ ለምን ትፈታኛለህ ብናም ሲለው አሁን መዲና አትገባም ይህ ያልከው ቆሻሻ ነገር ለይخرجن الاعز منها الاذل ያልከው አንተ ዘሊል አንተ ውድቅ መሆንና ነቢያችንና ሰሃባዎቹ አዕዛ ክብር ያላቸው መሆኑን መስክር ትገባለህ አለበለዚያ እኛ ክብር ያለንን የመካ ሰዎች ግን ከነ መሐመድ ክብር የሌላቸው ብለ ያቋሸሽካቸው ይህን ነገር ይቃል ካልሳብከው እኔ አንገትን ቆርጣለሁ አለ ልጅ እኮ ነው ምንድነው እንደዚህ ያደረገው الأخوة هو أخو للنبي صلى الله عليه وسلم وهو أخو للصحابة በእኹነት የመጣ በወንድማችነት የመጣ አባቱን ሊገድል ይፈልጋል ማለት ነው እሺ ከዛ ቀጥሎ አኽዋ አንድ ቀን ምን ተደረገ መሰላችሁ እንዳልኳችሁ በመዲና አልኦስ ወልኸዝረጅ የሚባሉ ሁለት ቀቢላ ነበሩ ለስንት ዓመት ይጋደሉ አልነበረም ከዛ ኋላ ነቢያችን አስታረቃቸው ጥሩ ሙስሊሞች ሆኑ አንድ ቀን አንድ ነው መጣና በግጥም አድርጎ የዶሮ ጠብ አነሳ እናንተ ኦስ እንደዚህ እኮ ነበራችሁ እናንተ ኸዝረጅ እንደዚህ እኮ ነበራችሁ ብሎ የሸይጣንን መልእክት ማፍሰስ ጀመረ ከዛ በኋላ እነዚህ ሁለት ቀቢላ የድሮ ትዛላቸውና በቃ ሸይጣን ነካቸው አሁን የድሮ ቂም በቀል ተነሳ ከዛ በኋላ እናንተ እንጂ ምናምን ተባብለው
መሰዳደብ ጀመሩና ሁለቱም ቀቢላ ተነሱና ሰይፋቸው አውጥተው ሁለት ሰፍ አድርጎ ለመጋደል በቁ ማለት ነው። ለመጋደል ሲበቁ ዋናው ነገር ምንድነው? ያኒ ቆሻሻው ነገር የድሮ ትዛላቸው ይህ ሸይጣን ሆኖ ሰው መጥቶ በግጥም አስታውሳቸው ማለት ነው። ከዛ በኋላ ሸይጣን ደግሞ ገባ። ሊጋደሉ ሲሉ ነቢያችን በቤት ነበሩ። እየሮጡ መጡና በመሐከላቸው ገብቶ አተፍዓሉነ ذلك وانا بين اظهركم እኔ በህይወቴ ያለሁ እንደዚህ ያደረጋችሁ ከኔ በኋላማ ምን ታረጋላችሁ? በቀቢልነት በጎሳነት እንደዚህ ታረጋላችሁ? ከዛ ቀጥሎ ትልቅ ቃል ተናገሩ ነቢያችን። ምን አሉ? دعوها انها منتنه ረባካችሁ ይች በጣም ግማታም ነገር ነው። የቀቢላ ልዩነት አንተ ኸዝረጅ ነህ እኔ ኦስ ነኝ፣ እኔ አንተ የመካ ልጅ ነህ እኔ የመዲና ልጅ፣ በጣም ግማታም ነው። دعوها انها منتنه ግማታም ነገር ነው። ይህ ነገር አታንሱት። አላህ ይወደውን ደግሞ እውነቴ ነው። በጣም ጥሩ አፍንጫ ቢኖራችሁ ይገማ ነበር፣ ይህ ነገር ይታውቁት ነበር። ስለዚህ يقول دعوها انها منتنه በጣም ግማታም ነው፣ ተውት። የቀቢላ የምናምን ልዩነት ይህ ነገር በእስልምና ቦታ የለውም አሉ። طيب ከዛ በኋላ ምንድነው አንድ ቀን መሰላችሁ أمتع شيء سمعته في أمة محمد عن الأخوة يعني أن الرابطة الإيمانية ونترو بتسوم በጣም ገርማቸዋል። ወንድሞችህ ምን ሆነ ታውቃለህ? በእስልምና መላእክቶች ናቸው። يقول يعني الرابطة الدنيوية يا الدنيا ወንድማማችነት تربطك مع الخمارة مثلا كان خمر የሚጠጣ كان ሰካራም كان ሀብታም ምናምን እንደዚህ ነው ጓደኝነት የምትሳሰረው ከነዚህ ሰዎች ነው። ግን የአላህ ወንድማማችነት ከፈለክ ግን ያንተ ወንድሞች መላእክታ ናቸው ይላል። ማን ነው እንደዚህ የሚለው? አላህ Subhanahu Wa Ta'ala እንደዚህ ይላል። እና ከኔ ጋር እስከስሙኝ ቁርአን ምን ይላል አላህ Subhanahu Wa Ta'ala? الذين يحملون العرش እነዚህ አርሽ የሚሸከሙ መላእክቶቹ ስምንቱ ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا እነዛ መላእክቶቹ እኮ ናቸው አርሽ الرحمن እየተሸከሙ ምን ይላሉ? ለነዚህ ወንድሞቻችን በዱንያ ያሉ የአደም ልጅ ሆኑ ሰዎች ረባ ከጌታዬ ይቀፍርላቸው ብለው መላእክቶቹ ለኛ ወንድሞቻችን ያሉ ዱዓ ያረጉልናል። ይህ ሰምታችሁ ታውቃላችሁ? والله በቁርአን አሁን እያነበብኩ ነው። يقول سبحانه وتعالى الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به إيماناتቸው ነው እንትናቸው ነው መላእክቶቹ ويستغفرون للذين آمنوا ለኛ እኮ ነው استغفار ያደርጋሉ። ምን ይላሉ? ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم إنك أنت العزيز الحكيم وقهم السيئات ومن تق السيئات يومئذ فقد رحمته وذلك هو الفوز العظيم يهل تلقوا رجموا بتأم تلك هون الدعاء سنت نقر يازي መላእክቶቹ ለኛ አፈርላቸው ጀና አስገባቸው ወደ ጀሃነም ተወሰዳቸው እያሉ ወደ ለኛ ዱዓ ያደርጉ። ይህ ታይተነዋል። ይህ መላክ لكن ሲወደናል። በኢማን ሁለታችን አንድ ነን። መላእክቶቹ አላህ ነው የሚገዙ፣ እኛም አላህ ነው የምንገዛ። ልዩነታችን ምንድነው? እነሱ መላእክታ ናቸው፣ እኛ ደግሞ ሰው ነን። ስለዚህ እነሱ ለኛ ዱዓ ያደርጉልናል። ያ ናስ اقول لكم يا اخي لا تحرمون من هذا ከዚህ እስቲ እውነቴ ነው ይህን ንዕማ ከኛ እንዲለቅ አታረጉ። ሁላችን ወንድሞች እንሁን እና በሰማይ ያሉ መላእክቶች እንኳን ሳይቀሩ ወደኛ እንትን ያርጋሉ ማለት ነው። ከዛ በኋላ ናም አሁን የማሰማችሁ ያው አሁን የምገልጸው ነገር 5-6 ነገሮች ገልጻለሁ። አሁን እውነቴ ነው ጭንቅላታችን ቶሎ አይቀበለው። ምክንያቱም በዚህ ባለነው ጊዜ ይህ ነገር ለመታየት ወይም ይህ ነገር መስማቱ በጣም بعيد ነው፣ ሩቅ ነው። ግን እውነቴ ነው የሰሃባ ልጆች እንዴት እንደነበሩ ነብያችን ሰለላሁ ዐለይሂ ወሰለም እንዴት አድርጎ እንዳስተማሩዋቸው እውነቴ ነው። አሁን የወንድማማችነት ትልቁ ቀጥተኛ ትርጉም ለማወቅ ከፈለግን አሁን የምለው ቅሳ ወይም አሁን የምለው ታሪክ እንድንሰማ እጋብዛችኋለሁ። ምንድነው መሰላችሁ?
አንደኛ እሳት ሁወይሳ ወሙሐይሳ ሁለቱም ወንድሞች ናቸው እና አረብ ናቸው የመካ ልጆች ናቸው አንዱ ሁወይሳ ነው ስሙ አንዱ ሙሐይሳ ነው ስሙ አሁን ሁለቱም ድሆች ስለነበሩ አንዱ የመካ ልጅ ነው ለሁለቱም ገንዘብ ይሰጣቸው ነበር እና ሀብታም ስለሆነ ገንዘብ እየሰጠ ይቀልባቸው ነበር ከዛ በኋላ ነብያችን መጡና እስልምና መጣ ከዛ ያ ሰውየው ለነዚህ ሁለት የሚቀልብና የሚረዳቸው የነበረ በገንዘብ ካፍር ነው አልመሰለመም ወደ እስልምና አልገባም ግን ካፍር ሆኖ ዝም እንዳይል ነብያችን ብዙ አሰቃየ ለነብያችን ብዙ ይሰድባል ለሰሃባ ይሰድባል ለቁርአን ይሰድባል ከዛ በኋላ ነብያችን ምን አሉ አረባካችሁ ማን ነው ተነስቶ ይህን ሰውየው የሚገድልልኝ አሉ ከዛ በኋላ ሁወይሳ ምን አለ ሄደና ይህን ሰውየው እንግዲህ የነብያችን ትእዛዝ ነው ሄደና ገደለው ከገደለው በኋላ ሙሐይሳ ወንድሙ በጣም ተደነቀ ምን አለው መሰለ አንተ አለው እንዴት ገድለዋለህ አለ ረጁሉን ያኒ አሁን አንተ አጥንትህና ስጋ ደምህ በሙሉ ብናየው እኮ በሱ ገንዘብ የተገነባ ሰው እኮ ነው ይሁን ጥሩ ስራ ሲያደርግ ቆይቶ እንዴት ገድለዋለህ አለው ሙሐይሳ ወንድሙ ነው ሁወይሳ ምን አለ መሰላችሁ አረባከ ማን ነው ያዘዘህ እንድትገድለው ምናምን ብሎ ስጠይቀው قال حويسا الذي أمرني أن أقتله هو الذي لو أمرني أن أقتلك لقتلتك يا يعززني السنة مقدل يعززني هيدنا حيسا وندمه قدلو بلين أنت من قدله نبر على عززني منجي سلازي إن كان يه كافر ابن كافر هنا سو أنت يعني وندم هون مسلم هون كون نبياتشن بيعززني كو أنت قدل نبر ምክንያቱም ይሄ መስአለ እኹዋ ነብያችን ወንድሜ ናቸው የነ ነቢ ናቸው የኔ ሐቢብ ናቸው ራስህን ግደል ቢሉኝም እገድላለሁ እንደማለት ነው ናም ሁለተኛ ሙስዓብ ኢብኑ ዑመይር واحد የአህል መካ በጣም ተወዳጅ የሆነ ሰሃቢ ነው እና አንድ ቀን ምን ተደረገ መሰላችሁ ቀዝወት በድር የሚባለው በነብያችንና በቁረይሽ የተደረገው ትልቁና አንደኛውና ከባዱ ጦርነት የነበረው በጣም ድል የተጎናጸፉት እንትኑ እስላሞቹ በነብያችን መሪነት ቀዝወት በድር የሚባለው በዛ 70 ካፊሮች ታስረው ነበር 70 ደግሞ ተገድለዋል ከነዛ ከተሰሩ አንዱ የሙስዓብ ኢብኑ ዑመይር ወንድም ነው አሁን ሙስዓብ ኢብኑ ዑመይር ከነብያችን ሰለላሁ ዐለይሂ ወሰለም ነው ያለው ያ ወንድሙ ደግሞ ያኒ ከቁረይሽ መጥተው ታስረዋል ያሰረው ማን ነው ሌላ ሰሃቢ ነው ያሰረው ሁለት እጁ አሰረውና ከዛ ኋላ ወደ ነብያችን ሲወስደው ሙስዓብ ያይና ምን አለው ያ አኺ አለው ለማን ነው ለወንድሙ አይደለም ለዛ ሰሃቢ እንግዲህ የአላህ ወንድሙ ሆነው ያ አኺ ሹድ አስረሁ በደም ባርገህ እስረው አጥብቀህ እስረው فإن له أما تفدي به نعم እናት አለችው ለእናቱ እኮ ነው የሚለው በሁለታቸው እናት አንድ ነች ይህ ሰውየው እናት አለችው ሀብታም እናት መጣ ብዙ ገንዘብ ለእስልምና ከፍላ ታወጣዋለችና በደንብ እስረው ይላል ከዛ ኋላ ወንድሙ ያ የእናቱ ወንድም ነው ያ ሙስዓብ ነው ምን ነው ተአብደሃል እንዴ ወደ መሐመድ ከተጠጋህ በኋላ ምንድነው ያን ተቀይረሃል አለው ተበላሽተሃል አለው ላ አንተ እኮ ወንድሜ አይደለህም እሱ ነው ወንድሜ ብሎ መለሰለት እና ያኒ ሱብሃንአላህ ለእስልምና ጠቅላላ አባቱም እናቱም ወንድሙም ሚስቱም ልጁም ይሰጥ ነበር ሰው ለእስልምና ሲል ስለዚህ ሹድ አስረሁ ይለዋል በደንብ አርገህ እስረው የማትችለው ከሆነ ለኔ ስጠኝ አስረዋለሁ ማለት ነው ናም ከዛ በኋላ አባዘር ሰይድና አባዘር ያኒ ሰሃቢ ናቸው አንድ እንግዲህ አባዘር አረብ ናቸው ቢላል ደግሞ ጥቁር የሐበሻ የኢትዮጵያ ሰው ነው አሁን አንድ ቀን አባዘር ምን ብለው ለቢላል ምን አለው ያብነ ሰውዳ አለው ሰደበው ማለት ነው አንተ የጥቁር ሴት ልጅ ሆንከው ምናምን ብሎ ሰደበው ይትልቅ ነው በሰሃባ ሊገኝ በጣም ትልቅ ወንጀል ነው ከዛ በኋላ ነገሩ ወደ ነብያችን ከደረሰ በኋላ ነብያችን በጣም ተቆጡና ምን አሉ ያ አባዘር አሉ በጣም ይወዱት እኮ ነው በጣም ይወዳሉ ነብያችን ያኒ አባዘርን ይወዳሉ ግን በዚህ ትልቅ ስላደረገ ምን አሉ ያ አባዘር ኢነ ፊከ ኸስለተ ሚን الجاهليه يعني ገና ትርፍራፍ ያኒ የተረፈና እንትን የተዘባረቀ እንትን የጃሂልያ ትርፍራፍ አለ የጃሂልያ የተቀረ ቆሻሻ ነገር ቀርቶብሃል አንተ እንዴት እንደዚህ አድርገህ ተሰድበዋለህ አሉ
ከዛ በኋላ ነብያችን ሲቆጡ ሲሰማ እንትኑ አባደር ሄደና ለቢላል ምን አለው ቢላል አኺ አለው نعم تعال አለው ወሰደውና ወደ መሬቱ አባደር መሬት ላይ ተኝቶ ምን ይለዋል والله يا ቢላል አለው እግርህን ጥቁር የሆነው እግርህ በዚህ በጉንጭ ካረገጥክ እኔ አልነሳም አለኝ ከዚህ አልነሳም እና አንተ የጥቁር ሴት ቢያድልም የሰደብኩ ደሞ እኔ ይሄ የኔ ቅላትና የኔ አረብነት አረብ ሆነና አይደለም እንትን የገተረኝ ወድም ክብሬ ያመጣብኝ نعم እንግዲህ እኔ ተኝቻለሁ አሁን ያ እግርህ ወደ ጉንጬ ወደ ፊቴ እዚህ ብትረግጠው ነው ደስ የሚለኝ እንጂ አላህ አይቀፍርልኝም ሲል ቢላል ደሞ ምን አለው ያ ኡኸያ ተነስቲ የኔ ወንድም غفر الله لك እኔ ሙሳምሐ ብያለሁ እኔ አፉ ብያለሁ አላህ ደሞ አፉ ይበልህ ብለው ተናንቀው ተሳሳሙ ማለት ነው ከዛ በኋላ ታውቃላችሁ አብዱራህማን ኢብኑ አውፍ ሰይድና አብዱራህማን ኢብኑ አውፍ يعني قصው በጣም مشهور ነው ከመካ መጥቶ ወደ መዲና ከዋህድ اسمه سعد بن ربيعه የሚባለው ሁለቱም ወንድማማችነት አደረጓቸው ነብያችን አንተ አብዱራህማን ወንድምህ ሰዓድ ነው ብለው ሰዓድ አብዱራህማን ወንድምህ ነው ብለው አያያዟቸውና ወንድሞቻቸው ነው ማለት ነው የአላህ ወንድሞች ሰዓድ ምን አለ የመዲና ልጅ ነው ያ ደግሞ ተሰዶ የመጣ ተባሮ የመጣ ከመዲና ነው ምንም ሰንቲም የለውም ከዛ ሰዓድ ምን አለ ያ አብዱራህማን አሁን እኮ አንተ የኔ ወንድም ነህ አው እንግዲህ ይልኝ አራት ሚስቶች አሉኝ ከአራቱ يعني መርጠህ ሁለቱም ምረጥና እፈታቸዋለሁ ከዛ አንተ ታገባቸዋለህ ላንተ ሰጥቻለሁ ይላል ደሞ ሁለት እንትን አለኝ አለ ሁለት يعني ጀርዲን አለኝ ሁለት ሐዲቃ አለኝ ሁለት يعني ፍራፍሬ እንትን አትክልት የሚበቅልበት አንድ ቦታ አለኝና ከሁለቱም ምረጥና አንድ ቡስታን ልስጥህ አንድ ቡስታን አንድ ሐዲቃ ልሰጥህ ብሎ ሲነግረው ከዛ አብዱራህማን ምናለው እስከዚህ ደረሰ ወንድማማችነታችን ነው ባረከላሁ ፊካ ወፊ አህሊካ ወፊ ማሊክ ላንተም በረካ ይሁን ለማልህ يعني ለገንዘብህም በረካ ያርግልህ ለሚስቶችም በረካ ያርግልህና አንተ አሁን ከፈለክ ሱቁ ውስጥ ወደ ሱቁ ምራኝ ይላል ወደ ሱቁ ሂጄ ራሴ ሰራለሁ ብለዋል ከዛ ኋላ በዚህ ወንድማማችነታቸው ቀጠሉ ማለት ነው ያኺ በጣም የሚገርም ነገር ስሙ ከኔ ጋር ተአኻ ረጁላኒ فكل واحد منهم عليه دين ሁለት ናቸው ሰሃባ ወንድማማችነት በወንድማማችነት ተሳሰሩና ከዛ በኋላ ያ ሰውየው በቃ በጣም ይወደዋል ያ ደግሞ ያንን በጣም ይወደዋል እንግዲህ ወንድማማች ሆነዋል ማለት ነው ሁለቱም ብድር ነበራቸው ያ ሰውየው ከሌላ ሰው ተበደረ ደግሞ ከሌላ ሰው ተበደረ አሁን አንደኛው የራሱ ብድር ሳያስብ የወንድሙ ብድር እንዴት እንደሚከፈል ያስባል ከዛ በኋላ አንደኛው ጓደኛ ሳያውቅ ሄዶ የራሱን ብድር ሳይከፍል የወንድሙ ብድር ከፈለለት አልነገረውም በስ ለዛ ባል እዳው ሄዶ የኔ ወንድም የኔ ጓደኛ ተበድሮልሃል አው እንካ ይህ ነው ብለዋል ያ ደግሞ ሁለተኛው ደግሞ ጓደኛው ሳያውቅ ደግሞ የራሱ ብድር ሳይከፍል የጓደኛው ብድር ሳይነግረው ሄዶ ለዛ ባለ ብድሩ ደግሞ ሄዶ ከፈለለት አሁን ሁለቱም አያውቁም ብድር አለኝ ብቻ ነው የሚለው ከዛ ያ ሰውየው አንድ ሰው ከነሱ ብድሩ ለመክፈል ብሎ ሲሄድ አንተ ያንተ ብድር ማከለኮ ከፈለልህ ይላልዋ ያ ደግሞ ብድር ለመክፈል ሲሄድ ያንተ ማከለ እገለኮ ከፈለልህ ይለዋል ከዛ ተሳሳቁና አልহামዱሊላህ የኛ ወንድማማችነት እዚህ ደረሰ ብለው ሱብሃንአላህ ይሄን ነገር ሲያይ አላህ እንዴት እንደሚደሰት በጣም እኔ ይታየኛል والله العظيم ከዛ ኋላ ሌላ ደግሞ ሱብሃንአላህ ሁለት ወንድማማች ናቸው በሰሃባ ነው ሰሃባዎች ናቸው በጣም ጓደኛሞችና ወንድማማችነት ታሰሩና በወንድማችነት ከዛ ኋላ ምን አደረጉ ሁለቱም ሄደው አንድ ትልቅ ባልዲ የመላ ተምር ገዙ ከዛ በሁለታችን ከፍለዋለን አሉና ገዝተው ወደ ቤት መጡ ከዛ አንዱ ምን አለው እሺ ቤት ሄድና በሁለት ከፍለህ ግማሹ ላክልኝ አለው ከዛ ሰውየው ሄደና በተምሩ ምን አደረገ መሰላችሁ ሁለት ሳህን አመጣና አንዱ ሳህን በተምር ሞላው አንዱ ሳህን ግን አንዱ ክፍያ ግማሹ ግን የሳህኑ ግማሽ ነው አይሞላም ከዛ ምን አደረገ መሰላችሁ ያ የሱ ድርሻ ሆነው ቅጠላ ቅጠል አምጥቶ ሳህኑን ሞላው ግማሹ በቅጠላ ቅጠል ምናምን እንደዚህ ዝም ብሎ ምናምን ሞላና ከዛ በላዩ ተምር አደረገ ተምሩ እንግዲህ አንድ ሶስተኛም ግማሽም አይሆንም የዛ ላኪን ወንድሙ ብዙ እንዲወስድ ይፈልጋል
ለወንድሙ ያኒ ለጓደኛው ሳህኑ በደንብ ሞላለት ለሱ ግን የሱ ድርሻ ሆነ ግን ግማሹ ሳህን በቅጠላ ቅጠል ሞልቶ በላዩ ብቻ ትንሽ እንትን ተመራ ደረገለትና ከዛ ጠራው تعال አለው شوف ሁለቱም እኩል አርጌ ከፈልኳቸውና ይህ አንተ ድርሻ ነው ብሎ ሳህኑ የሞላው ለሱ ሰጠው ማለት ነው ያ ግማሹ ጥቂት የሆነው ዝም ብሎ በቅጠላ ቅጠል የሞላ ግን ለሱ ወሰደው ለምንድነው ወንድሜ ብዙ እንዲወስድ እሱ እንዲሻለው ብሎ ሰጠው ይባላል نعم ይህ ነገር እውነት ነው በዘመናችን ያስቃል ነገር እውነት ነው ይህ ነገር ካልሆነ ደግሞ ወንድማማችነት አለ ሊባል አይቻልም ያ اخوا طيب ከዛ በኋላ አንዱ አለ አንድ ሙስሊም ነው በሰሃባ ጊዜ ነው አንዲት ራስ ነች የፍየል ራስ ሀዲያ ስጦታ መጣችና ከዘመዱ ነው ሰጡ ከዛ በኋላ ምን አለ ከሚስቱ ጋር ተዋይተው ረባክሽ እኛ ከምንበላው ጎረቤታችን እዚህ ያለው አብዱ እሱ በጣም ከኛ የባሰ እንትን ነው ላኪለት አለው ከዛ ራሱ ወደ ጎረቤቱ ላከው ያ ጎረቤቱ ደግሞ ምን አለ ለሚስቱ ረባክሽ ያ ጎረቤታችን ያለው ሰዒድ እኮ ከኛ የባሰ እንትን ድህነት እኮ ነው ያለው ለምን ወደሱ አንልከው ላኮት ያ ደግሞ ምን አለ እንደገና በቃ ምንድነው ይህን ከበላን አሁን ኮኛ መሳ በልተናል እራት በልተናል ምሳና እራት ያልበሉ ጎረቤታችን እኮ ሙስጠፋ የሚባል ለሱ ለምን አንሰጥም አለችና ሚስቱና እሱ ላከ ይህች ራስ የስጋ ራስ ኮብላ ወደ ዋናው ትሩ ተመለሰች ሰባት ቤት ሄዳ ወደ መጀመሪያ የተሰጠው ስጦታ ወደሱ መጣች ይላሉ ይህ ምንድነው ለጎረቤቴ ይሻለው እኔ ለራብ እሱ ግን ይጥገብ የሚል የወንድማማችነት እንትን ስላለው ነው ይባላል نعم لذلك يا اخوه اذا اردنا ان يرحمنا ربنا الله رحمه ليورد كفلجن በመላው ዓለም ያለን የእስልምናና የኢማን ወንድሞች ይሆንን እንደ አንድ ነፍስ ካልተዋደድን ወነቴ ነው አላህ Subhanahu Wa Ta'ala በረህማ ሊያየን አይችልም እላለሁ እሺ መጨረሻ انظر الى مثلا ወነቴ ነው ከዚህ በመቀጠል ሸሪጡ 2-3 ሆኖ እንዳይበዛባችሁ እንጂ ብዙ ምሳሌ ነበርኝ በሰሃባ ተአምር የተገኘ ብዙ ተአምሮች የታዩ ነበር ስለ ወንድማማችነት ግን ባጭሩ ምን ለማለት የፈለኩት ያخوا ይህ አዱንያ በጣም እንትነች እውነቴ ነው አንድ መጨረሻ ልገልጸው የምችለው አንዱ ነው ሰሃቢ ከሰሃባ የተወለደ ታቢዒ ነው በጣም ትልቅ ዓለም ነው አንድ ቀን ምን አደረጋሉ አንድ ትንሽ ድንጋይ ነች ልክ እንደ ወንበር ለአንድ ሰው የምታስቀምጥ እዛ ቁጭ ብሎ ነበር ከዛ በኋላ አንዱ በጣም የሚወደው የሱ ወንድም የእስላም ወንድም መጣና ጓደኛው ነው ከዛ ሰላም አለይኩም ምናምን ብሎ ሰላም አለውና ከዛ በኋላ ይህ ዓለም ምን አለ ኧረ ወንድሜ ና ከኔ ጋር ቁጭ በል አለው ከዛ በኋላ ያ ጓደኛው ምን አለ يقول እንዴ ይህች ድንጋይማ ላንተም አትበቃም እንዴት ለሁለታችን አታስቀምጥ ምናምን አለው ከዛ በኋላ ያ ዓለሙ ምን አለው يا أخي አለው اجلس معي ከኔ ዝም ብለህ ቁጭ በል አለው الحجر الصغير لا تكفي አለው ያ ደግሞ ከዛ በኋላ ምን አለ والله አለው اسمع إنها تحملنا قال هذه للمتحابين قدر الدنيا ይህች ድንጋይ ታያለ ለተዋደዱ ሰዎች ትበቃለች ልክ እንደ ዱንያ ነች ይህች ትንሽ ድንጋይ ለተዋደዱ ሁለት ወንድማማችነት ያላቸው ልክ ስፋትዋ እንደ ዱንያ ነች አለ ወዱንያ بأسرها ይህች ዱንያ ደግሞ በትልቅዋ ደግሞ ትልቅ ዱንያ ደግሞ ለሚጣሉና ለማይዋደዱ ደግሞ ልክ እንደ መርፌ አይን ነች አለው ምሳሌው ይገባቸዋል ለማይዋደዱ ሁለት ሰዎች በጣም የሚጣሉና በሐሰድ የተበሉ ሁለት ሰዎች አዱንያ እንኳን በምስራቅዋ በምዕራብ ያለው በሙሉ ሰፊ የሆነችው አዱንያ ለሁለቱም እንደ መርፌ አይን ትጠባለች አለ ይህች እንትን ግን ይህች ድንጋይ ለሁለታችን እንደ አዱንያ ነች ምክንያቱም ልባችን ሰፊ ነው ተዋደናል እውነቴ ነው ባንድ ወንበር ቁጭ ለማለት ይቻላል አባባሌ ምንድነው ይህች አዱንያ ጠላት ከበዛ ወንድማማችነት ከሌለ እርስ በርስ ቅን በቀል ካለ መናናቅ ካለ ክብሪያ ካለ እኔ ሻላለሁ እኔ በልጣለሁ ምን አባቱ እገሌ ምናምን የሚባል ካለ ራስ ወአዱንያ ጣዕም የላትም والله ለዚህ አላህ Subhanahu Wa Ta'ala يا ايها الذين امنوا
إنما المؤمنون إخوة بلو ትእዛዝ ሲያሳልፍ ለኛ ጥቅም ብሎ ስለሆነ እውነቴ ነው በመላው ዓለም ያለን በኢትዮጵያ ብቻ ሳይሆን በመላው ዓለም ያለ ላኢላሃ ኢላላህ ሙሐመድ ረሱላህ የሚለው ሰው አንድ ጀሰድ አንድ አካል ስለሆነን በዚህ ተሳስረን መጓዝ አለብን አላህ Subhanahu Ta'ala በዱንያ ረህማው እንዲያወርድ ርህራሄው እንዲያወርድ እንዲወደን ደግሞ በአኺራ ደግሞ በአንድ አልጋና በአንድ እንትን ቦታ አድርጎ እንድንስቅ እንድንጫወት ከፈለግን እኛ በሙሉ ይህ ኦሮሞ ነው ይህ ትግሬ ነው ይህ ወልዮ ነው ይህ ጎንደሬ ነው እኔ በልጣለሁ ይህ ሀብታም ነው ይህ ድሃ ነው ይህ እገሌ ልጅ ነው ምናምን የሚባል ነገር በሙሉ በተለይ በመስጊድ ከገባን ከመስጊድ ውጭ በላ ኢላሃ ኢላላህ አንድ ተሳስረን እንድንጓዝ በጣም አደራ ያልኩ ይፈሪጥና ብዙ አደራ ያልኩ ያخوا አሁን ሸሪጡ ከመጨረሰ በፊት አራት በጣም አስፈላጊ የሆኑ ጥያቄዎች ስላሉ ባጭሩ ልመልሳቸው መኩራለሁ ምክንያቱም እነዚህ አራት ጥያቄዎች አሁን ስለው የነበረው የወንድማችነትና የጥላቻ ምናምን ከነዛ የተሳሰሩ ጥያቄዎች ስለሆኑ እውነቴ ነው መመለስ አለባቸው ብዬ ስላሰብኩ ነው አንደኛው ጥያቄ ምን ይላል መሰላችሁ ሁለት ሙእሚን ሁለት ሙስሊም ወይም ሁለት ሴት ወይም ሁለት ወንድ የተጣሉና ሰላም የማይባባሉ በቃ ያኮረፉ ሁለት ምንድነው ጉዳታቸው ምንድነው አላህ Subhanahu Wa Ta'ala ዘንባላቸው ብሎ ይጠይቃል እውነቴ ነው ከባድ ወንጀል ነው ያخوا እና አሁን ብዙ ስለሱ አልናገርም ግን አንድ ነገር ልናገር ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ሁለት ሙእሚን ሁለት ሙስሊም ለሶስት ቀን ብቻ ነው የተፈቀደላቸው ያ ይቆጣል ይጣላሉ ይሰድባሉ ምንም አይደለም ይሄ ነገር ጥሩ አይደለም ግን ይሄን ነገር በሽቀው ተቆጥተው በቃ ኳከሮፍ ለሶስት ቀን ብቻ ነው ፍቃድ ያላቸው እንጂ ከዛ በኋላ መተው ሰላም ተባብለው መታረቅ አለባቸው ካልሆነስ ነብያችን ምን ይላሉ ሰኞና ማክሰኞ አላህ Subhanahu Wa Ta'ala ረሐማት ያወርዳል መግፊራ ያወርዳል ለኡመት መሐመድ ማን ነው ዘንብ ያለው ለغفرለት ማን ነው ረህማ ይሰጣል ብዙ ጸጋ ይሰጣል አይደለም ከዛ በኋላ ምን ይላል አላህ Subhanahu Wa Ta'ala ለሁሉ ሙእሚን የሆነ ኡመት መሐመድ ስጧቸው የኔ መግፊራ የኔ ውዴታ የኔ ረህማ ስጧቸው ሁለት ብቻ አሉ እንዳትሰጧቸው ይላል አላህ Subhanahu Wa Ta'ala እነማን ናቸው ሙተሻሂነን ማለት ሁለት ሙእሚን ያኮረፉ እርስ በርሳቸው ያኔ ሰላም የማይባባሉ ከሶስት ቀን ያለፈባቸው እነዚህ በጣም እኔ ተቆጥቻለሁ ስለዚህ ሰኞና ማክሰኞ ሁሉ ሰው ረህማና መግፊራ ሲወስድ ለምን አንተ ራስን ተሐርማለህ ለምን እሱን ለማፍሸቅ ብለህ ነው ለሱ ሰላም እንዳትል ያኒ ህይወትን በሙሉ ከአላህ ረህማ ለምን ስለዚህ እውነቴ ነው ምለው ምንድነው ሰኞና ማክሰኞ ሁለት የተጣሉ ሰዎች ካሉ ሁሉ እስላም የረህማና መግፊራ ሲበተንበት ያኒ ሲሰጥ ሲታደል እናንተ ረህማና መግፊራ ያላችሁም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እሺ ሁለተኛ ጥያቄ كيف يكون الإصلاح بين المتشاحنين ሁለት ያኮረፉ ሙእሚኖች ሁለት ከተጣሉ እኛ እንደ አስታራቂ ስንገባ ምን አይነት ስልት መጠቀም አለብን ይላል እሺ እንግዲህ ሸሪጡ ይጨርስ ትንሽ ስለቀረው ባጭሩ ይመልስልህ በመጀመሪያ ደረጃ ኢኽላስ ያስፈልጋል ሁለት ወንድማማችን ወይም ባልና ሚስት ወይም ደግሞ ሁለት እህትማማቾች ለማስታረቅ ስትሄድ መጀመሪያ ደረጃ ኢኽላስ ለማስታረቅ ብለህ ሄድ እንጂ ካንድ ጎን ሆነ ከሱ ወይም ከዛ ሆነ ምንድነው አንተ የምትለው ምንድነው ደግሞ አንተ ጨምላቃ ልጅ እሱ እኮ ነው ስተተኛ እሱ እኮ ነው እውነተኛ አትበል አላህ Subhanahu Wa Ta'ala በቁርአን ምን ይላል የትዳር ህይወት የሚባለው ሸሪጥ እዛ እንደተገለጸው ባልና ሚስት ከተጣሉ አሉ ይሁሉ ከተመኮረ ያኔ ምክር ሰጥቷት መታት ምን በላ በሙሉ ሙከራ የተደረገው ነገር እንቢስል ምን አለ አላህ Subhanahu Wa Ta'ala فبعثوا حكما من أهله وحكما من أهلها كسوغنا كسوغن ሁለት ሽማግሌ ይላካሉ አለ يريد إصلاحا يوفق الله بينهما ሁለቱም በኢኽላስ ከሄዱ ለአላህ ብለው ለማስታረቅ ከሄዱ አላህ Subhanahu Wa Ta'ala ይወፍቃቸዋል አላህ Subhanahu Wa Ta'ala ያስታርቃቸዋል ግን ሁሉ በትንኩልና ከሄደ ግን መጥፎ ነው ይላሉ ይሄ አንደኛ ነው ላስታርቅ ብለህ ሄድ
የወገን የዘመድ የምንተው ሁለተኛ ደግሞ መከራቸው የሰኞ የማክሰኞ በጣም ትልቅ ወንጀል መሆኑን መከራቸው የገንዘብ ችግር ከሆነ ደግሞ ያ ገንዘብ የወሰደው ሰው ቀጥታ ገንዘቡ ካልመለሰ ሊታረቁ ስለማይችሉ ሙከሩት ገንዘቡ እንዲመለስ نعم ስለዚህ እንደዚህ መሳሰለ እኔም ነው ባጭሩ ኢኽላስ አርገህ ከሄድክ አንተ ለማስታረቅ ትችላለህ የተቀረው ሌላ ግን አሁን ልመልሰው አልችልም ሶስተኛ ጥያቄ ምን ይላል ሁም አቅሪባኢ ይላል ዘመዶች አሉኝ እኔ እሄዳለሁ እሰልማቸዋለሁ እነሱ ግን አይመጡኝም እኔ እሰጣቸዋለሁ እነሱ ግን አይሰጡኝም እኔ በቃ በሳቅና በፈገግታ እንትን ስል እነሱ ግን ሁሉ ጊዜ እያኮረፉ ይጠሉኛል እኔ ወዳቸዋለሁ እነሱ ይጠሉኛል የኔ ዘመድ ሲሞት አይመጡም እኔ ግን የነሱ ዘመድ ሲሆን እሄዳለሁ እና መጥፎ ስራ ሲሰሩ እኔ ጥሩ ስራ እሰራለሁ እና ምን ላድርጋቸው እነዚህ ብሎ በቁጣና በሐዘን ነው የሚጠይቀው ሰውየው ነቢያችን ነው መልስ የሰጡ ምን አሉ መሰለህ በነቢያችን ጊዜ አንዱ መጣና ጠየቃቸው ያ ረሱላህ አላ እኔ አንድ ዘመድ አለኝ አለ ወይም ዘመዶች አሉኝ يعني አሲሉሁም ولا يصلون يقطعونني يعني እኔ በቃ ይሄድኩ ስዘይራቸው እነሱ መጥተው ያቆም እኔ ሰላም ስላቸው እነሱ ያኮርፋሉ እኔ ስሰጣቸው እነሱ አይሰጡኝም እንደዚህ ብሎ በቃ በአንጻርነት ሁሉ ይሄዳሉ ብሎ ሲጠይቅ ነቢያችን ምን አሉት اذا كان كما قلت እንዳልከው ከሆነ ነገሩ انك تصفهم المل ወነቴ አንድ የእሳት ድንጋይ በአፋቸው እንዳስገባህ ነው የሚቆጠረው ምክንያቱም ምን ማለታቸው ነው يعني አንተ በትክክለኛ መንገድ አለ እነሱ ግን የሚያደርጉት ትልቅ ወንጀል ነው ቀጥልበት በዚህ ቀጥል እነሱ يعني ባይመጡ አንተ ሄድና ሰላም በላቸው እነሱ ባይሰጡ ስጣቸው እነሱ يعني በኮስተር ብለው ካዩ ፈገግ ብለህ እያቸው እንደሱ አትሁን ብለው መለሱለት ማለት ነው እሺ አራተኛ ጥያቄ ምን ይላል الذي يقول ብዙ ማዕሲያ የሚያደርግ ወንድም የአላህ ወንድም አለ ላኪን አንዳንድ ጊዜ ይሰግዳል አንዳንድ ጊዜ አይሰግድም አንዳንድ ጊዜ መጠጥ ይጠጣል አንዳንድ ጊዜ ዝሙት ያደርጋል በጣም ይሳሳታል ሰላቱ ግን ብዙ ጊዜ ይሰግዳል ግን ብዙ ማዕሲያ ስለሚያደርግ እና ከሱ ጋር መጣላት ፈልጋለሁ ሰላም ለማለት አልፈልግም እና ትክክል ነው ወይ ብሎ ይጠይቃል ላ ትክክል አይደለም ሀጅር ይባላል ይሄ አንድ ሰው ብዙ ማዕሲያና ብዙ ወንጀል የሚያደርግ ከሆነ መከራው እንጂ ለምን ከጠላኸውማ የሸይጣን በሸይጣን ጎን ተጠግተህ የሱን አንጻር ሆነሃል ማለት ነው መከራው አሉ ነሲሃ ስጠው ወደ ጥሩ ቦታ ስትሄድ ካንተ ጋር ያባባልክና የሳክ ወሰደው አሉ ከዛ በኋላ ኢንሻአላህ ሰው እኮ ነው አንድ ቀን ሊመለስ ነው አሉ ላኪን አንድ ነገር አሉ ዑለማ ላኪን ለምሳሌ አንተ አልሰግድም አለ ሰውየው ጓደኛ ማለት ነው አይሰግድም መጠጥ ይጠጣል ይሰክራል ዝሙት ያደርጋል ማዕሲያ ያደርጋል አይደለም አሁን አንተ ከተለየኸው ከጠላኸው ይመለሳል ብለህ የምታስብ ከሆነ ጥላውና ተው يعني اقطعوا يعني ቆረጠው ግን ምንድነው እኔ ከተውኩት ወይም ደግሞ ጀርባዬ ከሰጠሁት ከጠላሁት ይመለሳል የሚል ተስፋ ካለህ ነው ተስፋ ከሌለህማ እንደዚህ ማድረጉ ክልክል ነው ስለዚህ እንግዲህ ያንተ ከሱ መራቅ መሳሪያ ነው ማለት ነው የሚመልሰው ከሆነ ወደ ጥሩ መስመር ጥላው ወይም ደግሞ يعني እትርኩ ይላሉ አለበለዚያ ምከረው እንጂ እሱ በጭቃ እየተንጠለቀለቀ አንተ ዝም ብለህ እንዴት ታይዋለህ ተተው ከሄድክማ ይሄማ የወንድማማችነት ስራ አይደለም ይላሉ እሺ አንዱ ደግሞ ምን ይላል ይጠይቃል እሺ አንተ እነዚህ ሰዎች ሁለት ወንድማማቾች የተጣሉ የሚያስታርቁ አጅር አላቸው ወይ ይላል ይሄማ እውነቴ ነው አንድ ያልተማረ ሰው ማንንም ሰው ሊመሰክረው ሊመልስልህ ይችላል ግን አንድ ነገር አለ ጥያቄው በጣም ጥሩ ጥያቄ ነው አላህ Subhanahu Wa Ta'ala በቁርአን ምን ይላል لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس علماء من قالوا በዚህች አያ በዚህ መሬት ለምሳሌ በዚህ ሰዓት አሁን ባለንበት ሰዓት ብዙ ሰዎች እየተሰበሰቡ ብዙ ነገር ያደርጋሉ አይደለም በየአይነቱ ስብሰባ ነው ያለው በአለም አላህ የቀደሰውና አላህ የወደደው ስብሰባ ግን ይላል እነዚህ ከነዚህ ሶስት የማይወጡ ሰዎች ናቸው እነዚህ ሶስት ነገሮች የሚያደርጉ ምንድናቸው እነሱ يعني من لا خير في كثير يعني ማንኛውም ስብሰባ ኸይር የለውም ይላል አላህ Subhanahu Wa Ta'ala
إلا من أمر بصدقة يعني لسو ህብረተሰብ ጥቅም ያለው የራበ ለማብላት የጠማ ለማጠጣት እርዳታ ለማድረግ የምታደርገው ስብሰባ እሱ አንድ ነው አሉ አው ማዕሩፍ ሁሉ አላህ የሚወደው ስራ ለመስራት የምትናገሩበት ደግሞ ጥሩ ነው አሉ አው ኢስላህ በይነ الناس ደግሞ ለብቻው አንድ ትልቅ አርዕስ ሰጠው ማለት ነው የተጣሉ ማስታረቅ ያኮረፉ እንትን ማድረግ ባልና ሚስት የተጣሉ ወደ ጥሩ ነገር መመለስ ይህ ጥረት ማድረጉ ራሱ አንድ ትልቅ በንድ የያዘ አንድ ትልቅ አርዕስ የያዘ አላህ የቀደሰው ስራ ነውና ብዙ አጅር አለው ይላል ስለዚህ እውነቴ ነው በፊት እንዳልኩት ይህ ሸሪጥ ደቂቃው ስላለቀ በዚህ ልጨርሰው ነኝ እንዳልኳችሁ ያኒ የኔ አድራሻ እዛ ተጠቅሰዋል ማለት ነው አስተያየት ካላችሁ እርማት ካላችሁ ወይም ደግሞ ተጨማሪ ካለ በደብዳቤም በቴሌፎን ልትነግሩ እንችላላችሁ ደግሞ ያልደረሳችሁ በፊት እንዳልኩት እስካሁን ድረስ የኛ ሸሪጦች ያልደረሳችሁ በዚህ አድራሻ ብትልኩልን የፈለገውን ናምበር የፈለገውን ያኒ ብዛት ሸሪጥ ልንክልላችሁ እንችላለን ያልኩ ይህ ሸሪጥ በዚህ ደመድመዋለሁ والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين وصلى الله على نبينا محمد وعلى آله وصحبه أجمعين